አምላክ ያልነበረ ነው ወደ ነበር የሚያመጣ እንጂ ልጅ አለው ኮተት አለው የሚባል ነገር የለም። ኦኬ ቅርታ ለቃሉ አልወለደም አልተወለደም ወለም የኩለው ኩፉወን አሐድ ለእርሱም አንድ ቢጤ የለውም። ኦኬ እኔ የምጠራህ አምላኬ ማን ነው ስትለኝ እርሱ ምንም አቻ የሌለው ኦኬ እና እሱ አንድ አምላክ ነው ማለት ነው። በሌላ በኩል ደግሞ አምላካችን አላህ ምን ይላል መሰለህ አንዴ ላውጣልህ ይቅርታ ማስረጃ እንዳወራ ብዬ ነው። በሱረቱል በቀራ ምዕራፍ 2 ከቁጥር 255 ላይ አላህ ከእርሱ በቀር ሌላ አምላክ የለም ይለናል። አላህ ከእርሱ በቀር ሌላ አምላክ የለም፣ ህያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም። እኔ አምላኬ የሚለው አምላኬ ራሱን የቻለ ነው። ለሰከንድ እንኳን ማንገላጀት ያነበብሽው ከቁርአን አማርኛ ነው ወይስ አረብኛ ነው? አረብኛ አለው ትርጉምም አለው። አማርኛ ትርጉም አለው? እሺ ማለት እንዲገባችሁ ነው በአማርኛ የምናገረው። ኦኬ አላህ ከእርሱ በቀር ሌላ አምላክ የለም፣ ህያው ራሱን ቻይ ነው፣ ማንገላጀትም እንቅልፍም አትይዘውም። ሱራውን ከፈለጋችሁ ምዕራፍ 2 ከቁጥር 255 ላይ ማየት ትችላላችሁ። የኔ አምላክ ማንገላጀት እንቅልፍም አትይዘውም፣ በሰማያት ውስጥና በምድር ውስጥ ያለው ሁሉ የእርሱ ብቻ ነው። ኦኬ እኔ ቅድምን ብያቸዋለሁ ቁል ሁወላሁ አሐድ እርሱ አላህ አንድ ነው። ኦኬ ከእርሱ በአንድነቱ ላይ ሁለትነት ሶስትነት የሚባል ነገር የለውም። እርሱ ቻይ ነው፣ የሁሉ ነገር የሰማይ የምድር ፈጣሪ ነው። ያ እርሱ ዘንድ በፈቃዱ ቢሆን እንጂ የሚያማልድ ማን ነው ይለናል አምላካችን አላህ ራሱ ማለት ነው። ከፍጥሮች በፊታቸው ያለውንና ከኋላቸውን ሁሉ ያውቃል በሻውም ነገር እንጂ ከእውቀቱ በምንም ነገር አያካብብም አያውቁም። መንበሩ ሰማያትና ምድር ሰፋ የማን ያምላካችን አላህ ጥበቃውም አያቀተውም እርሱ የሁሉ በላይ ታላቅ ነውና ይለናል አምላካችን አላህ። ስለዚህ እኔ የምጠራህ ወደዚህ ወደ አንዱ አምላክ ሆኖ ሳለ እስላም የሚለው ምንድነው ስትለኝ እስልምና ማለት መጀመሪያ ጊዜ ሰለመ ወይም ታዘዘ ከሚለው ቃል የመጣ ታዘዘ። በቃ ምንድነው ይሄ መታዘዝ? እስላም የሚለው ቃል ራሱ ለአንድ አላህ ለአምላክ በፍጹም ልብ መገዛት፣ እርሱም ብቻ ምንም ሳታጋራ በሐቅ ማምለክ ማለት ነው ኢስላም። ኦኬ ይሄ ቃል ራሱ እስላም የሚለው ትዕዛዝን ከመፈጸም አንፃር ነው ማለት ነው። ይሄ እስልምና ታዲያ ከጊዜ በኋላ የመጣ ነው ስትል ነው ያለና የነበረ ነው። ለዛም በምዕራፍ 30 ቁጥር 30 ላይ ሱረቱር ሩም ምን ይለና አምላካችን አላህ ወደ እውነት ተዘንባይ ሆነክ ፊትህን ለሃይማኖት ቀጥ አድርግ ይለናል። ወደ እውነት ተዘንባይ ሆነክ ፊትህን ለሃይማኖት ቀጥ አድርግ የአላህን ፍጥረት ያቺ አላህ ሰዎችን የፈጠረባትን ይላል። ኦኬ የሰው ልጅ ሲፈጠር በፊጥራ ላይ ሆኖ ነው የተወለደው። አላህ የፈጠረባት ፍጥረት አለች። እሷ ምንድነው? እስልምና ነው። የአላህን ፍጥረት መለወጥ የለም፣ ቀጥተኛ ሃይማኖት ነው። ግን ብዙዎቹ አያውቁትም ይለናል አምላካችን አለ። የሰው ልጅ ሲፈጠር በተፈጥሮ ሃይማኖት ላይ ያ ሃይማኖት ምንድነው ስትለኝ በሱራ ማኢዳ ምዕራፍ 5 ከቁጥር 3 ላይ አምላክ ደስ የሚለው ነገር እስልምና ላይ አምላክ ራሱ ነው ሃይማኖታችንን የደነገገልን። ምን ይለናል በሱራ ማኢዳ ምዕራፍ 5 ከቁጥር 3 ላይ ዛሬ ሃይማኖታችሁን ለእናንተ ሞላሁላችሁ፣ ጸጋዬንም በእናንተ ላይ ፈጸምኩ፣ በእናንተም እስልምናን ሃይማኖት ከሃይማኖት በኩል እስልምና መረጥኩላችሁ። ኦኬ በሌላ በኩል ምን ይለናል አምላካችን አላህ ከአላህ ዘንድ የተወደደ ሃይማኖት እስላም ብቻ ነው ይለናል። ኦኬ ይህ ሃይማኖት ታዲያ ነብያቶች ኑረውበታል ወይ ሲል በመጀመሪያ አንድ የረሳሁት ነገር አለ። እስልምና የተፈጥሮ ሃይማኖት ሆኖ ሳለ የሰው ልጅ የተፈጠረው በእስልምና ላይ ሆኖ ሳለ በሰሂህ ቡሃሪ 1358 ቁጥር ላይ ምን ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሲነግሩን እያንዳንዱ ልጅ እያንዳንዱ ህፃን በፊጥራ ላይ ሆኖ ይወለዳል። አላህ በፈጠረው ሃይማኖት በፊጥራ ላይ ሆኖ ይወለድ። ነገር ግን ቤተሰቦቹ አይሁድም ከሆኑ አይሁድ ያደርጉታል፣ መጁሲም እሳት አምላኪ እንዲሁም ጣዖት አምላኪ ከሆኑ ያደርጉታል። ኦኬ ክርስቲያንም ከሆኑ ክርስቲያን ያደርጉታል ይለናል። አሁን በተግባር እያየን ያለነው አንድ ህፃን ልጅ ሲወለድ በ40 ቀን በ80 ቀን ይጠመቃል። ለምንድን ነው የሚጠመቀው? የኔ ጥያቄ ሳይጠመቅስ ቢኖር ምንድነው ሃይማኖቱ? ኦኬ አምላካችን አላህ የፈጠረባት ሃይማኖት እያለች ለምንድን ነው በ40 ቀን በ80 ቀን የምታስጠምቁት ነው? ሌላኛው ደግሞ ሌላ ምልክ ቴዲ ይህን እስልምና ሃይማኖት ነብያቶች ኑረውበታል ሰብከውታል ወይ ስትለኝ አዎ በደንብ ነው የምልህ። አብርሃም አለ አብርሃም ወይም ኢብራሂም ምን ይለናል በሱራ አልኢምራን ምዕራፍ 6 ቁጥር 67 ላይ ኢብራሂም ማለት አብርሃም ነው። እንግዲህ አብርሃም ክርስቲያንም ይሁዳም አልነበረም፣ ነገር ግን ወደ ቀጥተኛው ሃይማኖት የተዘነበለ ሙስሊም ነበረ ይለናል አምላካችን አላህ። አብርሃም ሙስሊም ነበር ሃይማኖት። ኦኬ እስልምና ላይ የገለጸና አምላካችን አላህ አብርሃም ሙስሊም እንደነበረ ነው። አብርሃም ልጆቹን አዟል ወይ ስትለኝ በሱራ በቀራ ምዕራፍ 228 ላይ ኢብራሂም አለ ጌታችን ሆይ ላንተ ታዛዦች አድርገን ከዘሮቻችንም ላንተ ታዛዦች ህዝቦች አድርገን
ህግጋታችንን ማሳየና አሳውቀን በእኛም ላይ ተመልሰን አንተ ጸጸትን ተቀባይ ሩህሩህ አንተ ብቻ ነህና ይላል። አብርሃም ክርስቲያን ይሁዳ ማን ነበር? ሙስሊም ነበር። እሺ ሌላው ሳማን ነው ስትል ያዕቆብ የሚባል ነብይ ያለ ያዕቆብ በሱራ በቀራ ቁጥር 132 ላይ ያዕቆብ ልጆቹን ሲያዝ ምን ብሎ አዘዘ? ልጆች ሆይ አላህ ለእናንተ ሃይማኖትን መረጠ፣ ስለዚህ እናንተ ሙስሊም ሆናችሁ እንጂ አትሙቱ አለ። እናንተ ሙስሊም ሆናችሁ እንጂ አትሙቱ። ኦኬ ሙሳ ወይም ሙሴ ማለት ደግሞ ምን አለ? በሱረቱ ዩኑስ ከቁጥር 84 ላይ ሙሴ ለህዝቦቹ ሲናገር ምን አለ? ህዝቦች ሆይ በአላህ ተመክታችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ተመኩ ይላል። ኦኬ ኢየሱስ ክርስቶስስ ሃይማኖቱ ምንድነው ስንል ቅድም ወገናችን መዝሙር ምን ብሏል? ኢየሱስና ኢሳ አይገናኝም ብሏል። የአረብ ክርስቲያኖች ኢየሱስን ኢሳ ብለው ነው የሚጠሩት የአረብ ክርስቲያኖች። ኦኬ ኢየሱስ ብትላቸው የአረብ ክርስቲያኖች አያውቁልህም ከይቅርታ ጋርና ማለት ነው። እና ኢሳ ነው የሚባለው የአረብ ክርስቲያኖች ራሱ የአረበኛውን ራሱ መጽሐፍ ቅዱስ ብታየው ኢሳ ነው የሚለው። ኦኬ ኢሳ አለይሂ ሰላም ምን አለ ስንል ምን አለ? በሱረቱል መርየም ምዕራፍ 19 ከቁጥር 30 ላይ ኢሳ ማለ እኔ የአላህ ባሪያና እኔ የአላህ ባሪያ ነኝ፣ መጽሐፍን ሰጥቶኛል፣ ነብይም አድርጎኛል አለ። ከዚያም ወረድ ብሎ በሌላ ሱራ ደግሞ ሱረቱል አሊ ኢምራን ሱረቱል መርየም ምዕራፍ 19 ከቁጥር 36 ላይ ኢየሱስ ሲናገር ራሱ ኢሳ አላህ እግዚአብሔር ነው። በእናንተ እግዚአብሔር የሚባል ስም የለውም ከይቅርታ ጋር። አላህ ስሞች አሉት፣ የባህሪ ስሞች አሉት። እግዚአብሔር የሚባል ስም የለውም ከስሞቹ መካከል። አላህ ፈጣሪ ነው፣ አባት የሚባል ነገር የለውም። እሺ አላህ እግዚአብሔር ካልሆነ ኢሳ ታዲያ እንዴት ኢየሱስ ይሆናል? ልንገርክ ኢሳ አለይሂ ሰላም በምድር ላይ ሲኖር አለ አንዱን አምላክ ብቻ ነው የሰበከው። እኔ ወደ መጽሐፍ ቅዱስ እንዳልገባ ብዬ እንጂ ማለት ነው። ኢሳ አለይሂ ሰላም ምንድነው ያለው? ጌታዬም ይሄ በመጽሐፍ ቅዱስ ላይ ምንድነው ያለው? እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው ብሎ አንዱን አምላክ ነው የሰበከው። ኦኬ ነብያቶች የሰበኩትን ሃይማኖት ነው የሰበከው። ስላሴን የሰበከ ነብይ ራሱ የለም። ኢየሱስ ክርስቶስ ራሱ ስላሴን አልሰበከም ከይቅርታ ጋር። ስላሴን አንድም ቦታ ላይ ኢየሱስ ክርስቶስ ሲሰብክ አላየነውም። እንደውም ቸር መምህር ሆይ ሲሉት እንዲህ ስለምን ቸር ትለኛለህ? ከአንዱ በቀር ቸር የለም ብሎ ነው ኢየሱስ ክርስቶስ ሲሰበከው። ኦኬ ከትእዛዚቱ ፊተኛይቱ የትኛዋ ናት ብለው ሲጠይቁት ከጸሐፊ አንደኛው ቀርቦ እስራኤል ሆይ ስማ ከትእዛዚቱ ፊተኛይቱ እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ የሚለው ማለት ነውና ስለዚህ ኢየሱስ ክርስቶስ ካልከኝ ኢየሱስ ራሱ የሚባል ስም ኢየሱስ አያውቀውም ከይቅርታ ጋር። ኢሳ ነው ስሙ። ከኢትዮጵያ ውጭ ኢየሱስ የሚባል ስም አታውቅም ቴዲ። ስሙ ለምሳሌ እናንተ አላህ ፈጣሪ ነው፣ ሰማይና ምድር ነው። አዎ የሁሉም ነገር ፈጣሪ ነው። አዎ ኢየሱስ ክርስቶስን ደግሞ ነብይ ነው የምትሉት፣ መልእክተኛ ነው የምትሉት። ራሱ የመርየም ልጅ አልመሲህ ከነብያቶች ካለፉት ነብያቶች መካከል የሆነ ነብይ እንጂ ሌላ አይደለም ይለና አምላካችን አለ በቃሉ። ከነብያቶች መካከል የሆነ ራሱ እኔ እኮ ነገርኩ። ራሱ ኢየሱስ ይሄ ኢሳ ሲናገር ምን አለ መሰለህ? እኔ የአላህ ባሪያ ነኝ፣ የአላህ ባሪያና ነብይ ነኝ፣ መጽሐፍንም ሰጥቶኛል አለ። ኢሳ ብዬ ላስተምርሽ በእስልምናው ላይ አንድ ግር የሚለኝ ነገር ስላለ አንቺ ትክክለኛዋ ሰው ልትሆኚ ትችያለሽ ለማጥራት። ለምሳሌ አሁን እኔ የእስልምና እምነት ተከታይ ሆኜ ሀሳቤን ቀይሬ የኦርቶዶክስ እምነት ተከታይ ብሆን ምንድን ነው የምታደርጉኝ? ምንም አትደረግም። ትገደላለህ፣ ትወቀጣለህ የሚሉት ያለ ማስረጃ ነው። ማስረጃ ካላቸው ማምጣት ይችላሉ። ማንም የሚገድልህ የለም። ኦኬ በሃይማኖት ማስገደድ የለም። ላኢክራሃ ፊዲን ይለናል አምላካችን አለ። ኦኬ ላኢክራሃ ፊዲን በሃይማኖት ማስገደድ የለም። የሻ ሰው ይመን የሻ ሰው ይካድ፣ እውነቱ ከውሸቱ ተገልጦለት ሳለ የፈለገ ሰው ማመን ይችላል። ግን በአላህ እውነተኛ አምላክ አላህ መሆንና ነብዩ መሐመድ የመጨረሻ ነብዩ መሆናቸውን እየተነገረው ግን የካደ እርሱ በመጨረሻይቱ ዓለም ቅጣት አለው፣ ከባድ ቅጣት አለው። እሱም ከአምላካችን አላህ ዘንድ ማለት ነው። ምን ይላል? ከሰው አይደለም ልንገር፣ ከሰው አይደለም። ማንም ይገድልህ የለም። ነፃነት አለ። አሁን ከእስልምና እየወጡ ምሳሌ ክርስቲያን እየሆኑ የሚኖሩ ሰዎች ማንም የሚገድላቸው። ግን አንድ ልንገር፣ ሱረቱል ሙልክ ምዕራፍ 67 ከቁጥር 6 ላይ ለእነዚያም በጌታቸው ለካዱት የገሃነም ቅጣት አላቸው ይለና አምላካችን አለ። ኦኬ ከእስልምና ውጭ ሃይማኖትን የሚከተል ከአላህ ዘንድ ተቀባይነት የለውም። አንተ ነብያቶች ሙስሊም ሆነው የኖሩበትና ነብያቶች የሰበኩትን ሃይማኖት ትተህ የተፈጠርክበትን ሃይማኖት ትተህ ሌላ ሃይማኖት ብትከተል ፍርዱ ምንድነው? በመጨረሻ ዓለም የገሃነም እሳት ነው እንጂ ማንም ይገድልህ የለም። እስኪ ማስረጃ አላቸው። እስኪ የተገደለ ሰው አለ? ኦኬ እሺ፣ በጣም ጥሩ።
ካለ እነሱ ማስረጃውን ያመጣሉ። እኔ ምን ማውቀው ነገር የለም። ግን ኦኬ፣ ሌላ ልገደል የምችልበት ነገር አለ እዚህ አስተምሩት ላይ የምተላለፍ የሆነ ኃጢአት ብሰራ ልገደል እችላለሁ? ልገደል የምችልበት አለ ቦታዎች ይኖራሉ? ምሳሌ ዝም ብሎ አይመለስም እስልምና። አንድ ጥያቄ አንስተህ ከዛ አንጻራዊ እንዴት ነው ያ ነገር ተብሎ ነው። ለምሳሌ አንቺ ልትገደይ የምትችይበት አጋጣሚ ሊኖር ይችላል በእስልምና አስተምሮ። ምሳሌ አንድ ጥፋት ምንድን ነው ያ ጥፋት ከምን አንጻር ነው የሚለው ነገር አለ ማለት። እኔ ዝም ብዬ እስልምና ዝም ብዬ ልመልስልህ አልችልም። ዝም ብዬ አላብካካም ያለ ማስረጃ ጥያቄ። አሁን ምሳሌ ከእስልምና የወጣ ይገደላል ወይ ነገር መሰለኝ የኔ ጥያቄ መሰለኝ። አሁን ተመሳሳይ ጥያቄ ፕሮቴስታንት የሚጠይቀው አረ መገደል የሚባል ነገር የለም እግዚአብሔር ይከስስ ነው ማለት ሊል ይችላል። ኦርቶዶክስም እንደዛ ሊለኝ ይችላል። ሐዋርያቱም እንደዛ ሊለኝ ይችላል። አንቺ ጋር ያጠፋው ጥፋት ምንም ሆነ ምን ሰው ነኝ፣ ልሳሳት እችላለሁ፣ ላጠፋ እችላለሁ። መገደል የሚባለው ነገር እንደ ኦፕሽናል እንደ አማራጭነት አለ ሃይማኖት ውስጥ። ቴዲ እዚህ ላይ ኦስማን ቬች ይመልስልሃል። ኦስማን ወንድሜ ኦኬ፣ ይቅርታ በዚህ ዙሪያ ላይ እሺ፣ ችግር የለውም። እሺ፣ ቀሪው እንደ ወንድሜ እና አሁን ያለው ነገር ልበል፣ ስልኬን ባትሪ ሊዘጋ ስለሆነ ኦስማንዬ ይመልስልሃል። እና ሁሉም ነቢያቶች የኖሩበት ሃይማኖት ነው። ኢየሱስ ክርስቶስ ራሱ ሐዋርያቶችን ምን ብሎ ነው? ሙስሊም ሆናችሁ እንጂ ሙስሊም እንደሆኑ የኢየሱስ ክርስቶስ ሐዋርያቶች ራሱ ሙስሊም ነበሩ። ምሳሌ እንትን በሱረቱል አሊ ኢምራን ላይ ከቁጥር 52 ላይ ኢሳ ማለት ነው ከእነርሱ ክህደት በተሰማው ጊዜ ሐዋርያቶቹ ላይ ማለት ነው ወደ አላህ ተጨምረው ረዳቶች እነማን ናቸው አላቸው። ሐዋርያቶቹ ምን አሉ? እኛ የአላህ ረዳቶች ነን፣ በአላህ አምነናል፣ እኛም ትክክለኛ ታዛዦች መሆናችንን መስክራሉ። ስለዚህ ኢየሱስ ክርስቶስ ማለት ኢሳ ነው። በነገራችን ላይ ማለት እዚህ ጋር የታሪኩ ልዩነት መጽሐፍ ቅዱስ ላይ ያለው ነገር እና ቁርአን ላይ ያለው ነገር ፍጹም ባይገናኝም እንጂ ኢሳ ነው ስሙ ራሱ ኢሳ ነው። እና ኢሳ ራሱ የሰበከው አንዱን አምላክ ነው። ነቢያቶች የኖሩበት ሃይማኖት ነው። እና እኔ የምጠራህ ነቢያቶች ወደ ኖሩበት ሃይማኖት ነው። ኦኬ፣ ክርስትናን የሰበከ ሃይማኖት አንድ ካለ ማስረጃ ይሰጡናል። እዚህ ላይ ደግሞ ክርስትናንም የሰበከ ስላሴን የሰበከ ደግሞ ስላሴን የሰበከ ነብይ ካለ ማስረጃ ቅድም መዝሙር ያሬድ የተናገረበት ላይ ክርስትናን ሳይሆን ራሱ ስላሴ ላይ ሲያወራ ነበርና ስላሴን የሰበከ ነብይ ያለ ወይ? ኢየሱስ ክርስቶስ ስላሴን ሰብኳል ወይ? ይሄ የኔ ጥያቄ ነው። ደግሞ ኢሳ ማለት ኢየሱስ አይደለም ብሏል። ኦኬ፣ የአረበኛው መጽሐፍ ቅዱስ ላይ ኢየሱስ የሚል እንዲያሳየን ይሄንን እኔ ጨርሻለሁ። እና ሴት ስለሆንሽ እንደ ቀድሞ ወንድሜ ይመልስልኝ ማለት ትችያለሽ፣ የቃል ሙላቱ ከሌለሽ። አንድ ቅድም አንድ ወንድምን ጠይቄው ነበርና መልሶልኛል። ምናልባት አንቺ የተለየ ምላሽ ካለሽ እስኪ አሁን የእስልምና እምነት ተከታይታ ከአንድ በላይ ሴት የምትፈቅዱልኝ ለምንድን ነው? ይሰማል ድምጼ? አሁን ይሰማል። ለምንድን ነው የሚፈቅድልኝ? ኦኬ፣ ከአንድ በላይ ራሱ አቅምህ ካልቻለ አንድ ራሱ ማግባት የማትችልበት ታይም አለ። አንድ ራሱ አይፈቀድልህም። ኦኬ፣ ያልቻለ ሰው ራሱ ይጹም ነው የሚባለው። ህግና መስፈርት አለው። ኦኬ፣ አንደኛ ደረጃ ደግሞ እዚህ ጋብቻ በሚባለው ላይ ብዙ መስፈርት አሉ። ይሄንም ኦስማን ይመልስልሃል። በቃ ከይቅርታ ጋር መግባት አልችልም እዚህ ጋር። ነገር ግን እስልምና ሃይማኖት ላይ ግዴታ ብቻ ይሄ መስፈርት አለው። ሲቀጥል ደግሞ በሌላ ሃይማኖት ላይ ስትል ሰምቼህ ነበር ቴዲዬ፣ በሌላ ሃይማኖት ላይ ከአንድ በላይ ማግባት አይቻልም ስትል ነበር። ከአንድ በላይ አታግቡ የሚል ማስረጃ ራሱ የለም። ኦኬ፣ ከአንድ በላይ አታግቡ የሚል ካለ ማስረጃ ይሰጡናል። ብዙ ነቢያቶችም ሆኑ ብዙ ሰዎች ወደ 8-6 የሚሆኑ መጽሐፍ ቅዱስ ላይ ከአንድ በላይ ሲያገቡ አይተናል ማለት ነው። እግዚአብሔር ራሱ የከለከለበት ቦታ የለም። እና እኔ ጨርሻለሁ። ኦስማን ይመልስልሃል። ሁለቱ ይሄም ጥሩ ነገር ነው ያነሳሽው። እሷ መግባት ካልቻለች ምናልባት ኦስማኖቪች ይመልስልናል። ይሄ ብርቱ ጥያቄ ስለሆነ ነው። በደንብ አድማጭ ተመልካች የሆነ እውቀት እየያዛችሁ እንደሆነ ተስፋ አድርጋለሁ። እነማን እየዳናችሁ እነማን ወዴት እየሄዳችሁ እንደሆነ አላውቅም። እኔ መጨረሻ ላይ አሳውቃለሁ። ቁም ነገር አድምጧቸው፣ ታፕታፕ አድርጉ። ይሄ በይደር የሚቆይ ከዛ ቆይ ይሄ በአንዴ ዛሬ የምንጨርሰው አይደለም። ገና ዝማሪያችን ምንድነው መምሰል ያለበት? አምልኮ ለማን ነው የሚገባው? ይሄ ፖሊጋሚ ከአንድ በላይ ጋብቻዎች እንዴት አፍታታ መጠየቅ አለብን። ዝም ብላችሁ መግባት የለባችሁም። ይሄ በሼም ምናምን የምንገባው ነገር አይደለም። እና ለዛ ነው ቀደም ሲል ስናገር አስቀድማችሁ እኔን ሼም ለማስያዝ ጊፍት እንዳሰጡኝ ያልኩት። 50 አንበሳን ብታወርድልኝ እኔ ከአቋሜ ንቅንቅ አይደለም። ላመንኩበት ወደኋላ አይደለም። ጊፍት ለሰጠኝ አልሄድም እውነት ለመናገር። ስለዚህ መጀመሪያ ግን መጨረሻ ላይ ግን አምኜ ሃይማኖቴ ይሄ ነው ስል የዛን ጊዜ ትባርኩኛላችሁ።
የምታረጉትን ታረጋላችሁ የሚል እምነት አለኝ። የሆነው ነው። ታፕታፕ አድርጉ። ጥያቄዎች ካሏችሁ ከዚህ ጋር የተያዘ እዚህም እዛም አይደለም የምንረግጠው። አሁን በድህነት ጉዳይ ላይ ያለ ነው። አሁን ባነሳናቸው ጉዳይ ላይ በቴዲ ቦታ ላይ ብሆን ይህን ጥያቄ ልጠይቅ እችላለሁ ምናምን የምትሉት ካላችሁ ምጥን አድርጋችሁ ታይፕ አድርጉልኝ፣ ፎርዋርድ አደርጋለሁ ለእነሱ ማለት ነው። ቴዲ እብነ ሐኪም ቢቀጥል ጥሩ ነው። አሁን ላነሳችሁም አንድ ላይ መልስ እንዲሰጥ እኔ ድራይቭ እያደረኩ አንድ 10 ደቂቃ ስጡኝ፣ ችግር የለውም። ስገባ ግን እያንዳንዱ መጽሐፍ እያወጣው እስልምናውንም ክርስትናውንም እንግዲህ አሁን እህታችን የተናገረችውን ሁሉ ውሸት እንደሆነ አሳያለሁ። እሷም ያው ፕሩፍ ይኖራታል ብዬ አስባለሁ። እብነ ሐኪም ግን ይቀጥሉ። በጣም ጥሩ። ቅድም እንዳልኩት በአንዴ አንጨርስም ሁሉን ነገር ዛሬ ነገም ከነገ ወዲያም ሌሎች የኦርቶዶክስ ወንድሞች እህቶች የእስልምናም እንደዚሁ ይመጣሉ። እንደዚሁ እየገነባን ቢውልድ እያደረግን ነው የምንሄደውና ዛሬ እንግዲህ አዲስ ሰው ሲመጣ እንዴት ነው ሚድ ነው የሚለውን ነገር ነው እያነሳን ያለ ነው። ከዛ በኋላ እየጠለቅን ስንገባ ደግሞ የምናነሳቸው ነገሮች አሉ። የእርስ በርስ ጥያቄዎችም ይኖራሉ። አንደኛውን ይጠይቃል። ያን ሁሉ ጨምቀን ነው ብዙ ውሳኔ የምናሳልፈው ለማለት ያለው። እሺ እብነ ሐኪም እንኳን ደህና መጣ ወይ እንኳን ደህና መጡ። ቀጣዩ ደቂቃ ካለኝ ሰዓት አንጻር ምንድነው ማድረገው? አሁን 6 ደቂቃ ላድርግላችሁ ልክ እንደ ፖለቲከኞች እና ሲደውል ቴዶ እኔ ነኝ መሰለኝ ተረኛው ቴዶ ኡስማኖቪች ነው። ኦኬ ኡስማኖቪች ቀድሜ የገባው አንተ ከሆንክ ኦኬ 6 ደቂቃ ላድርግላችሁና 6 ደቂቃ በቂ ነው። ቴዲ ኡስማን ሳይሆን ምክንያቱም ኦልሬዲ እሷ እስልምናውን ተናግራለች። ስለዚህ ክርስትናዊን ነገር ከዛ ደግሞ ኡስማንዬ ደግሞ ሀሳቡን ይስጥ። ያሬዶ ከአንተ በፊት ሌላም ክርስቲያኖች ተናግረዋል። ስለዚህ አሁን የኔ ነው ስለ ኢስላም ያለውን ነገር ላስቀምጥና ከዛ በኋላ ችግር የለውም። እሺ ትላለህ። ምንድነው ማድረገው እዚህ ጋር ቆይ ለፖለቲከኞቹ ማድረገዋል። 6 ደቂቃ አለ። ልክ 1 ደቂቃ ሲቀር አያንስም ግን ቴዶ እኛ ላይ ሲደርስ አይ መሰረታዊ ነገር ስለሆነ ብዬ ነው። ምክንያቱም መጀመሪያ ደረጃ ስለ ኢስላም ወይም ስለ እስልምና ማውራት ስላለብኝ ነው። ቴዲ ነገራችን ላይ ቤቱ ፌር እንዲሆን እስልምና አሁን እያወራ ያለው ይሄ የሚያወራ ከሆነ እስልምና ላይ 3ኛ ሰው እያወራ ነው። ተውት፣ መድረክ አመራሩ ለእኔ ተውት። በቀደም እንደቀደም ተከተሉ። 3ም ተደርድረ የተቀመጥከው ፕሮቴስታንት ከሆንክ ታወራለህ፣ ችግር የለውም። አንድ ነገር እርግጠኛ መሆንላችሁ ማንም ሳያወራ አያወጣም። ማንም ከማንም በላይ በቂ ብዙ ደቂቃ አያወራም፣ ያነሰ ደቂቃ አያወራም። ይሄን ነው ማረጋገጥላችሁ። እንዳቀማመጣችሁ ግን ቅደም ተከተላችሁ ለእኔ ለአሰራር እንዲመቸኝ ሰሙ ከሆነ ግርዶሽ፣ ከዛ መዝሙሬ፣ ከዛ ድል፣ ከዛ ኡስማኖቪች፣ ከዛ አቡነ፣ ከዛ እንዳል፣ ከዛ ኤፍሬም እንደዛ እያለ ነው የሚሄደው። ለእኔ ለአሰራር እንዲመቸኝ ነው። ስለዚህ ኡስማኖቪች፣ ከዛ አቡነ፣ ከዛ እንዳል፣ ከዛ ኤፍሬም፣ ከዛ ወደ ኤፍሬም ሳይሆን ኤፍሬም አሁን ነው የገባው፣ እንዳልክ አሁን ነው የገባው። ኡስማኖቪች፣ አቡነ፣ ከዛ ወደ ሰሙ እንሄዳለን፣ ከዛ እንዳል፣ ከዛ ወደ ኤፍሬም እንመጣለን። ኡስማኖቪች 7 ደቂቃ አለ። 7 ደቂቃ በቂ ነው መሰለኝ። 7 እሺ ፈጠን እያልኩ እንትን ለማለት እሞክራለሁ። በመጀመሪያ ደረጃ የሰው ልጅ የተፈጠረው ለምንድን ነው? የተፈጠርንበት ዓላማ ለምንድን ነው የሚለውን አምላካችን አላህ በተከበረ ቃሉ ምዕራፍ 51 ቁጥር 56 ላይ ጂንና ሰውን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል። ስለዚህ የተፈጠርንበት ዓላማ ምንድነው? አንዱን አምላክ ካለመኖር ወደ መኖር ያመጣንን አምላክ የሰማይና ምድርን በመካከላቸው ያለውን ሁሉ የፈጠረውን አምላክ በብቸኝነት እንድናመልከው እንድንገዛው ነው። ስለዚህ የተፈጠርንበት ዓላማ ይሄ ከሆነ እነዚህን ፍጥሮች ሲፈጥር ምን እንዲያደርጉ ነበረ፣ ምን እንዲሰሩ ነበር የሚለውን እንመልከት። ምዕራፍ 3 ቁጥር 102 ላይ አምላካችን አላህ በተከበረው ቃሉ ምን ይላል? እናንተ ያመናችሁ ሆይ አላህን ተገቢውን መጠንቀቅ ተጠንቀቁት፣ እናንተም ሙስሊሞች ሆናችሁ እንጂ አትሙቱ ይላል። ሙስሊም ማለት ምንድነው ስንል አስለመ፣ ታዘዘ፣ ተገዛ፣ እጅ ሰጠ፣ ሁሉን ነገሩን ለአምላክ ሰጠ ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት የሚያመልክ ማለት ነው። ይህ ሆኖ ሳለ ታዲያ እስልምና መቼን የተጀመረው የሚለው ነገር ይነሳል። እስልምና ወይም ሙስሊም የሚለው የተጀመረው ከሰው ልጅ የመጀመሪያው ፍጥረት አዳም ሙስሊም ነው። ከአዳም በፊት የነበሩት መላእክት ሙስሊሞች ናቸው። ማለትም ታዛዦች ናቸው። ለማን?
ለዚያ ለፈጠራቸው ካለመኖር ወደ መኖር ላመጣቸው ጌታ ምዕራፍ 3 ቁጥር 83 ላይ በሰማያትና በምድር ያሉት ሁሉ በውድም በግድም ለእርሱ የታዘዙ ወደ እርሱም የሚመለሱ ሲሆን ከአሃዲዎች ከአላህ ሃይማኖት ሌላን ይፈልጋሉን ይላል። የታዘዙ የሚለው ቃል እዚህ ጋር የተቀመጠው አስለመ የሚለው አረበኛ ቃል ነው። አስለመ ማለት ደግሞ ሙስሊም የሚለውን ስርወ ግንዱ የቃሉ ሙስሊም የሚለው ነው ማለት ነው። ስለዚህ ሙስሊም ማለት አንዱን አምላክ በብቸኝነት ማምለክ ከሆነ ፀሐይና ጨረቃ ራሱ ምንድናቸው? ሙስሊም ናቸው። ለምን ከተባለ አላህ ላስቀመጠው ለተፈጥሮ ህግ ተገዥዎች ናቸው። ፀሐይ በምስራቅ ትወጣለች፣ በምዕራብ ትገባለች። አላህ ላስቀመጠላት ህግ ታዛዥ ናት። አይ አልሰማህም ብላ በደቡብ ስትወጣ አላየንም፣ ወይም በሌላ አቅጣጫ ስትወጣ አላየንም። ስለዚህ አላህ ላስቀመጠው ህግ ተገዥዎች ናቸው ማለት ነው። ጥሩ። ጅኖችስ ምን ነበሩ ስንል ከሰው በፊት የነበሩት ከእሳት የተፈጠሩት ምንድናቸው ስንል ሙስሊም ናቸው። ለአላህ ታዛዦች ናቸው። አልፈጠርም አላለም። ቴዲ ሲወለድ ሲፈጠር ሙስሊም ነው። አልወለድም አላለም። አላህ ላስቀመጠለት ህግ ወዶም ይሁን ተገዶ ተፈጥሯል። አልፈጠርም ብሎ ወደኋላ አልቀረም። ጥሩ። ስለዚህ ሁሉም ነገር ሲፈጠር ፍጡር የተባለ በሙሉ ምንድነው? ሙስሊም ነው፣ ታዛዥ ነው። ከዚያ በኋላ ግን የሰው ልጅና ጅኖች ነፃ ምርጫ ስላላቸው ነፃ ምርጫቸውን ተጠቅመው ሙስሊም ታዛዥ አድርጎ የፈጠራቸውን በራሳቸው ኃላፊነትና ግን የፈለገ ይክዳል፣ የፈለገ ያምናል። ጥሩ። ይሄ ሆኖ ሳለ በዚህ ሁኔታ ላይ ተፈጥረን የመጀመሪያው ሰው አዳም ምን ነበረ? ሙስሊም ነበረ ብያለሁኝ። ለዚህም መረጃ ልስጥ። ኦኬ። በተጨማሪም ነቢያቶች በሙሉ ሙስሊሞች ነበሩ። አዳም ወይም አዳም ምዕራፍ 2 ቁጥር 37 ላይ አዳምም ከጌታው ቃላትን ተቀበለ፣ በእርሱም ላይ ጌታው ጸጸትን በመቀበል ተመለሰለት፣ እነሆ እርሱ ጸጸትን ተቀባይ አዛኝ ነውና አለ። አዳም ጥፋት አጠፋ። ከዚያም በኋላ ምን አለ? ነፍሴን በደልኩ፣ ባታዝንልኝ ከከሳሪዎች እሆናለሁ አለ። በዚህም ምክንያት አምላካችን አላህ ጸጸቱን ተቀበለው፣ ምህረት አደረገለት። ከዚያ በኋላ ከሱ በኋላ ለሚመጡ የሰው ልጆች የተላለፈ ምንም ኃጢአት የለም፣ ምንም ጥንተ አብሶ የሚባል ነገር የለም እንደ ኢስላም አስተምሮት። ምክንያቱም አምላክ ፍትሃዊ ነው። አንዱ ባጠፋው አንዱን የሚጠይቅ አይደለም። እኔ ባልነበርኩበት በሌለሁበት አዳምና ሔዋን ጥፋት ሲያጠፉ አላማከሩኝ፣ ሐሳብ አልጠየቁኝ። ባልነበርኩበት ሁኔታ በራሳቸው ነፃ ፈቃድ ላጠፉት ጥፋት ተጠያቂዎቹ እነማን ናቸው? ራሳቸው። ይቅርታ ጠየቁ፣ ይቅርታቸውን ተቀበላቸው። ወደኔ በዘር የተላለፈ ምንም ነገር የለም። ስለዚህ አምላካችን አላህ በግልጽ ሲነግረን ምን ብሎናል? ኃጢአት ተሸካሚ ነፍስ የሌላውን ኃጢአት አትሸከምም ብሏል። የጻድቁ አንድ ሰው መልካም ነገር ቢሰራ መልካም ስራው ለራሱ እንደሆነ ሁሉ መጥፎም ሲሰራ ራሱ ነው የሚጠየቅበት። ይህ ካልሆነ አምላክ ፍትሃዊ አይደለም ወደሚለው አቅጣጫ ይወስደናል። ለኔ ኃጢአት ሌላ ሰው ደግሞ መጥቶ ሊሞትልኝ ሊሰቀልልኝ አይገባም። እንደ ፍትህም ለምን ከተባለ በመልካም ስራ ምንዳ ሽልማት የማገኘው ራሴ ነኝ። ባለጌ ለሆነ ጅራፍ እንደሚገባው ሁሉ መልካም ለሰራ ደግሞ መልካም ሽልማት ፈጣሪ ይሰጣል። ከዛ ውጭ ግን ሌላን ሰው ሌላን አካል ሌላን ማንነት አምጥቶ ለኔ ኃጢአት ሞትኩልህ ባልነበርኩበት ሙቶልኝ ባልነበርኩበት ተጠያቂ ሁኜ ባልነበርኩበት ሞተልህ እንደ ኢስላም ሮንግ ስህተት ነው ማለት ነው። እንዲህ አይነትም ነገር የለም። ሌላው ነገር ሁሉም ነቢያቶች ሙስሊም ናቸው እንዳልኩት ከቅድም ላይ ጠቅሻለሁ። ከአደምን ጠቅሻለሁ። ነብዩላህ ኑህ ምዕራፍ 23 ቁጥር 23 ላይ ኑህንም ወደ ህዝቦቹ በርግጥ ላክ ነው፣ ወዲያውም ህዝቦቹ ሆይ አላህን አምልኩ፣ ከእርሱ ሌላ ምንም አምላክ የላችሁም፣ አትጠነቀቁምን አላቸው።
ከኑህ በመቀጠል ነብዩላህ ኢብራሂም ወይም አብርሃም ምዕራፍ 22 ቁጥር 78 ላይ በአላህ ሃይማኖት ተገቢውን ትግል ታገሉ፣ እርሱ መርጧችኋል፣ በእናንተም ላይ በሃይማኖቱ ውስጥ ምንም ችግር አላደረገባችሁም፣ የአባታችሁን የኢብራሂምን ሃይማኖት ተከተሉ፣ እርሱ ከዚህ በፊት ሙስሊሞች ብሎ ሰይሟችኋል ይላል። ቀጣዩ ያዕቆብ ቃል በዚህ አንድ ደቂቃ እስኪ ቅድም ለእህታችን ያነሳሁትን ጥያቄ እስኪ መልስልን አንተ። ኦኬ እሱ ላይ ቀጣዩ ዙር ላይ እሱን ብመልሰው አይሻልም? ቴዶ እኔ ሐሳቤን እንትን ብል አንድ ቃል ተቀምሽ አንድ ደቂቃ። እሺ ነብዩላህ ሙሳ ምዕራፍ 10 ቁጥር 84 ላይ ሙሴ ህዝቦች ሆይ በአላህ አምናችሁ እንደሆነ በእርሱ ላይ ተጠጉ፣ ታዛዦች እንደሆናችሁ በአላህ ላይ ትመካላችሁ አለ። ከዚያ በመቀጠል ኢየሱስ ወይም ያህሹዋ ወይም ኢሳ ምን ይላል? ምዕራፍ 3 ቁጥር 51 ላይ አላህ ጌታዬና ጌታችሁ ነው፣ ስለዚህ አምልኩት፣ ይህ ቀጥተኛው መንገድ ነው አለ። ከዚያ በመቀጠል የመጨረሻውን ኪዳን ቁርአንን ይዘው የመጡት መደምደሚያው ነብይ ቁርአን ላይ ምን ይላል? ምዕራፍ 2 ቁጥር 136 ላይ በአላህ እና ወደኛ በተወረደው ወደ ኢብራሂም፣ ወደ ኢስማኤል፣ ወደ ኢስሐቅ፣ ወደ ያዕቆብ፣ ወደ ነገዶቹ ሁሉ በተወረደው በዚያም ሙሳና ኢሳ በተሰጡት በዚያም ነቢያት ሁሉ ከጌታቸው በተሰጡት ከነርሱ አንድም መካከል ሳንለይ አመንን፣ እኛ ለእርሱ ለአምላካችን አላህ ታዛዦች ነን አለ። እንደ ኢስላም አስተምሮት ሁሉንም ነቢያት መቀበል ግዴታ ነው። ደቂቃ አልቋል። እሺ ኢሳን መካድ ጨረስኩ። ደቂቃ አልቋል። ዞሮ ሲመጣ ትጠቀም። ኦኬ እሺ ታንክ ዩ። እሺ ወደ አቡነ ሐኪም ምናምን ተከታዮች ይበዛሉ። ዛሬ የምንቋጨው ነገር አይደለም፣ ነገም ከነገ ወዲያ የሚቀጥል ነው። አስሎንጋስ ጸባይተኛ እስከሆነ ድረስ ማለት ነው። ሄድዬ በነገራችን ላይ አንደርስታንድ እንድታደረግ ሙስሊሞች እየወረዱ እንጂ እኛ አሁን 7ኛ ሙስሊም መግባታቸው ነው ሁለቱ። ስቲል እኛ ኦርቶዶክሶች 3ታችን ነው ቁጭ ያለው። 7ኛ ሲመጡ ሁሉም እያወሩ ነው የወረዱት። እያወራን ያልሆን ነው ኦርቶዶክሶች ስለሆኑ መዝሙር አይቀጥል። ኢትስ ኦኬ። አሁን ኢብራሂም ይናገርና ከኢብራሂም በኋላ መዝሙር ይናገራል። ችግር የለውም። አው ግን 7 ያልከው ግን ማን ገብቶ ወጥቶ ነው 7 ያልከው? አንድ ሴትና አንድ ወንድ ነው የወጡት። ከዛ ፊት ገብቷል። አሊ የሚባል ልጅ ገብቷል። ከዛ ፊት አሊ የሚባል ኦኬ። እኔ ከመጣው በኋላ አንድ ሴትና አንድ ወንድ ነው ገብቷል። ዩቲና ኦኬ። በነገራችሁ ላይ ለጎበዝ ሃይማኖተኛ 2 ደቂቃ በቂ ነው። ሌላው 30 ደቂቃ ተናግሮ ውሃ ማነሳ ነገር ሊናገር ይችላል። አይዶን ነው ያንተ በ2 ደቂቃ የምትናገራት ንግግር ልቤ ልትነካ ትችላለች። በደቂቃ ስለበዛ ወይ ቁጥራቸው ስለበዛ አይደለም። በተሰጠች ደቂቃ ምን አወራህ ነው ዋናው ቁም ነገሩና አትሸከሙት ወይ አሸከማችሁ ነገርና በዛ ወደ ላይ ብናወራ ለማለት ያለው። ከኢብራሂም በኋላ ወደ መዝሙር እንመጣለን። ኢብራሂም እሺ 7 ደቂቃ ቆይ ሰዓት ከመያዝ በፊት ሐሳብ ላስተላልፍና ሰላም አለይኩም ወራህመቱላሂ ወበረካቱ። ሙስሊም እህትና ወንድሞች ሰላም ብያለሁ። ክርስቲያኖችም ሁላችሁም ሰላም ብያለሁ። ምናልባት መዝሙረ ታላቃችን ስለሆነ ቅሬታ እንዳይፈጥርበት ያው ምንም ችግር የለውም። ዋናው ሐሳቦቻችንን በተገባበረ መንፈስ በጥሩ መንፈስ ሐሳቦቻችንን ማሻገራችን ነው። ምንም ችግር የለም። በእርግጥ የኡስማን ሐሳብም ትክክልና ተገቢ ነው። ግን ትንሽ እንትን እንዳይል ተቃውሞ የሚለው ነገር እንትን ሌላም ፖለቲካም ሌላም መልክም እንዳይዝ በተራ መዝሙር ይናገርና ከዛ እናገራለሁ ኢንሻአላህ። እንዳካሄድ ግን ሁለተኛ እድል ስለሆነ ችግር የለውም። ጎሄድ አንተ ተናገር። አብሽር። ሁለተኛ ዙር ስለሆነ ነው። እሺ ምናልባት ሰዓቱን ስታስጀምረው እነግርሃለሁ። ቴዳዬ ማለት ይሄ ነው። እንደዚህ አይነት ነገሮች አንተ ቅደም ዓለማዊ ሰዎች ጋር አታገኙም። ዓለማዊ ፖለቲከኞች ጋር አታገኙም። እኔ እናገራለሁ ምናምን ነው። ይሄ ራሱ አንድ ትልቅ ነገር ነው። ትህትና መዝሙር ያሳየን፣ ኢብራሂም ያሳየንና የምታመልኩት ፈጣሪ ይባርካችሁ ለማለት ያለው ጥሩ ነገር ነው እያስተማራችሁ ያላችሁት። ኢብራሂም 7 ደቂቃ አለ። ቀጥሎ ወንድሜ። እሺ አመሰግናለሁ። እንግዲህ ሲቀረቡ የነበሩ ሐሳቦችን ሰምታችኋል። ያው እንደ እስልምና አስተምህሮትም ቅድም ኡስማንም ሲናገር የነበረው ነገር አለ። እሱ ላይ ለመጨመር ያክል ነው።
ቴዳ በመጀመሪያ ደረጃ እንግዲህ ይህንን መድረክ እንዳመቻቸው ሁሉ እንግዲህ የዘላለም ህይወት የምታገኝበትን መንገድ ልቦናህን አምላክ አላህ ይክፈትልህ። የጀነት ወንድሜ እንድትሆን እመኛለሁ። ለነፍሴ ማረፊያ የመረጥኩትን ነው ለአንተ የምመርጠው። ሀሳቤን ሳቀርብ ያው እንግዲህ እስልምና ላይ ብቻ ፎከስ አድርጌ ለእኔ ለነፍሴ ማረፊያ የመረጥኩትን ለሁላችሁም እዚህ ላላችሁ እህትና ወንድሞች ገስ ላይ ላላችሁም ታችም ላላችሁ እመኛለሁ። ምንድነው አምላክ አላህ እንግዲህ የሰው ልጆችን ሲፈጥር ወማ ኸልቅቱል ጂን ወልኢንስ ኢላ ሊያዕቡዱን ይላል። እኔ የሰው ልጆችንም ሆነ ጂኖችን እኔን ሊያመልኩኝ እንጂ ለሌላ ዓላማ አልፈጠርኳቸውም ይላል እና እኛ የተፈጠርነው አምላክ አላህን በብቸኝነት እንድናመልክ ነው። ነገር ግን ይሄንን ስንል ግን ምንድነው ቁርአን የወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም ነው። በቁርአን የወረደው በነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ግን የመጽሐፍት መደምደሚያ፣ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ የነቢያት መደምደሚያ ሆነው ነው የመጡት እንጂ አዲስ ነገር አዲስ አስተምህሮ ከነቢያቶች ሁሉ የተለየ ያለፉ የነቢያቶች አስተምህሮ ተሰርዞ ተደልዞ አይደለም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም የመጡት። ሰው ፍሎውን እንደጠበቀ ነገር ግን ከሳቸው በፊት የነበሩ ነቢያቶች በሙሉ በምዕራፍ 4 አምላክ አላህ 163 ላይ እኛ ወደ ኑህና ከርሱም በኋላ ወደ ነበሩት ነቢያት ወደ አንተ እንዳወረድን ወደ አንተም አወረድን፣ ወደ ኢብራሂምም ወደ እስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ወደ ኢሳም ወደ አዩብ እና ወደ ዩኑስም ወደ ሃሩን እና ወደ ሱለይማንም አወረድን፣ ለዳውድም ዘቡርን ሰጠነው ይላል። ስለዚህ እነዚህ ቀደምት የነበሩ ነቢያቶች ናቸው። ታላላቅ ከሚባሉ ነቢያቶች ናቸው። የተሰጣቸው መጽሐፍና መመሪያ አለ። እነዛ ነቢያቶች ደግሞ ያስተማሩት አስተምሮት አምላክ አላህን በብቸኝነት እንዲያመልኩ ከጣዖታት እንዲርቁ ነው። ሌላ ነገር የለም። በዚህ መሃል ደግሞ አምላክ አላህ ሲናገር አንተንም ለሰዎች ሁሉ በመላ አብሳሪና አስፈራሪ አድርገን ቢሆን እንጂ አላክንህም፣ ግን አብዛኞቹ ሰዎች አያውቁም ይላል በምዕራፍ 33 ቁጥር 28 ላይ ማለት ነው። ከዛ አምላክ አላህን እንግዲህ ነቢያቶችን ሁሉ አምላክ አላህ ሲናገር ሲያስተምር ሲልካቸው ምንድነው ሰዎችን ወደ የዘላለም ህይወት የሚያገኙበትን መንገድ ከጣዖታት እንዲርቁና አምላክ አላህን እንዲያመልኩ የሰበኩ እንዲሁም ደግሞ ኖረውትም ጭምር ያለፉ ናቸው። ስለዚህ እኛ ሙስሊሞች በእስልምና እምነት አስተምህሮት እንግዲህ ምናልባት ኢየሱስ በየስል ክርስቲያኖች ጣልቃ ገባህ ወይም ክርስትና ነካህ እንዳትሉ፣ ኢየሱስ እኔ የማምንበት የእስልምና እምነት አስተምህሮት ላይ ያለ ታላላቅ ከሚባሉ ነቢያቶች መካከል አንዱ ነው። የድንግል ማርያም ልጅ በተአምር የተፈጠረ ተአምራትን ሲያደርግ የነበረ ቴዲ አካሄድ ነው ምንድነው በቁርአን የተጻፈው አንድ ጊዜ ሰዓት የሚታርግልኝ የኔ አካሄድ ምንድነው ሲጠራ የእሱን የቁርአኑን ከሆነ የሚጠራው ኢሳያ ለመጥራት አለበት፣ ኢየሱስ አይልም። ስለዚህ ማርያምንም ማርያም ብሎ እንዳይጠራ መርየም ብሎ ይጥራ፣ ኢሳያ ላይ ይጥራ። ምክንያቱም አንድ ስላልሆኑ ማለት ነው። እሺ ሰማያን ተሳካሄድ ተመሳሳይ ነው። እግዚአብሔር ይስጥልን። እኔም ለትክክለኛ አካሄድ ነው። ምክንያቱም እናንተ ቁርአን የሚጠራው ኢየሱስ ተብሎ ነው ወይስ ኢሳ ተብሎ ነው? የምናወራው አማርኛ ቋንቋ ነው። ቴዳዬ ኢየሱስ ስላላችሁ እምነታችን ነው። አሁን ለምሳሌ ምን እንደሆነ ታውቃለህ? አሁን ለምሳሌ ኢየሱስ ብሎ ማለት ኢብራይስጥኛው ላይ ወይ ደግሞ ግሪከኛው ላይ ምንድን ነው ኢየሱስ አለ። ትርጉም ነው እያወራ ኢየሱስ ማለት ትርጉም አማርኛ ላይ አካሄድ ቴዶ አካሄድ እኔም ጋር አለ። ኧረ ቆይ አንዴ ሄሎ ፎቢያ አለብኝ በጨቀጨቅ መናፈቅ። እሺ ቴዲሻዬ አካሄድ እንትን ልበለውና ላስታ እኔም ጋር አካሄድ አለ። ቴዶ ትቀጥላለህ። ከኔ ቀጥል። ቅድም ነው እኮ ነው የሰጠኋችሁ እኮ እዚህ መድረክ ላይ መጣችሁ። እምነታችሁን መስበክ ማለት ስንት ሰው ነፍሳችሁ እንደምትናጠቁ አታውቁም። ሶ ቴዲሻዬ እኛ አንዴ እሺ በአንድ ምሽት ሰዎች ወደ ኦርቶዶክስ እንደሚመጡ አታውቁም። ከዚህ ውስጥ ሃይማኖት የሚቀየር ሊኖር ይችላል። ስለዚህ ፕሊስ አንጨቃጨቅና አካሄዳቸው ትክክል ነው። በእናንተ ቁርአን ላይ ኢሳ ነው የሚለው ኢሳ እያል ተጠቀም። ኢብራሂም አለቀ። ሶሪ አይደለም አካሄድ እንደሱ አይደለም። ቴዶ ሌላ አካሄድ አለ። እሺ አካሄድ አለ እኔ ጋር። እሺ ኡስማን እኔ እንትን ልበል አንድ ጊዜ። አንዴ በመጀመሪያ ደረጃ አንዴ ሰሙ። በመጀመሪያ ደረጃ ምንድነው እኛ የምናምነው እንደ ኢስላም የተቀመጠ ነገር አለ። ኢየሱስ የሚለው ስም በግሪክ ኤሱስ፣ በቀዳማይ ዕብራይስጥ ያህሾዋ፣ በዳህራይ ዕብራይስጥ ያሱአ፣ በአረማይክ ኤሳዩ፣ በቀዳማይ አረበኛ ኢሳ፣ በዳህራይ አረበኛ የሱአ። እነዚህን ሁሉ መጠቀም እንችላለን። ምክንያቱም ስለ አንድ ማንነት ነው እያወራን ያለ ነው።
አማርኛ ትርጉም ቋንቋው በየሀገሩ ቋንቋ ስሙ የተለያየ ስም ይሰጠው እንጂ ስለ አንድ ማንነት ነው። ለምሳሌ በዳህራይ አረበኛና በቀዳማይ አረበኛ ኢሳና ኤሳዩ ይባላል። በግሪክ ደግሞ ቁርአኑ በግሪክ የተተረጎመው ማብራሪያ እየሰጠ ነው። አይደለም አንዲ ቆይ አንዲ ማብራሪያ አይደለም ኢየሱስ እኮ ነው እያወራ ያለው ቁርአን። አዎ ስለዚህ በሙሉ በግሪክ የተተረጎመውን ብትመለከት በቀጥታ ኤሶስ ነው የሚለው። በቀዳማይ ዕብራይስጥ ብትመለከት ያሾዋ ነው የሚለው። በዳህራይ ዕብራይስጥ ብትመለከት ያሶአ ነው። በአረማይክ ኤሳዩ ነው። በቀዳማይ አረበኛ ኢሳ ነው። በዳህራይ አረበኛ የሱአ ነው። ስለዚህ በሁሉም ትርጉሞች ላይ ስላለ መጠቀም መብቷለን። እሺ በአማርኛ የተተረጎመው ቁርአን ላይ ምን ይላል? በአማርኛ የተተረጎመው ቁርአን በመነገራችን ላይ አማርኛው ቁርአን ሳይሆን የቁርአን አማርኛ ትርጉም ነው። እንግሊዝኛው ትርጉም ላይ ኢየሱስ ኢሳን ምን ይላል? የመርየም ልጅ አልመሲህ ኢሳ ይላል። ስለዚህ የማርያም ልጅ አልመሲህ ኢሳ እያልክ ትጠቀማለህ ማለት ነው በተተረጎመው። ቴዳይ ሐሳብ አለኝ። ቴዳይ ምን አለ መሰለህ አማርኛ ነው አይደል? ኢየሱስ አማርኛ አይደለም። ሐሳብ ልስጥ ነኝ። እሺ ቆርጠኝ እናንተ እኮ ሌላ ዓለም ላይ ያላችሁ የተከበራችሁ ሰዎች ናቸው። አንዴ እንደማመጥ መዝሙር ምንድን ነው የምትለው? እሺ በመሀል መግባት ያልነበረም ሰው ኢየሱስ ሲባል አሁን ኢሳ ትርጉሙ እና ኢየሱስ ትርጉሙ አይገናኝም። ኢየሱስ የሸዋ ወይም የሸዋ ስንል መድኃኒት፣ አዳኝ፣ ፈዋሽ እያልን ነው። ኢሳ ማለት ግን መድኃኒት፣ ፈዋሽ፣ አዳኝ ማለት አይደለም። ስለዚህ ሲተረጎም ስሙ ኢየሱስ የሚለው ወይም የሸዋ የሚለው እኔ ማሳየት እችላለሁ አውጥቼ ትርጉሙን የግሪኩንም የሂብሩንም ያ ሁሉ ሲነሳ የሚነሳው መድኃኒትነቱን፣ አዳኝነቱን፣ ጌትነቱን የሚያሳይ ነው። ኢሳ የሚለው ትርጉም ግን ይህን ትርጉም አይዝም። ስለዚህ ኢሳ እያሉ መጠቀም ኢየሱስ እያሉ እስልምና ውስጥ መጠቀም አንደኛ እነሱንም ክፉር ያደርጋቸዋል፣ ያከፍራቸዋል፣ ከእስልምና ያስወጣል። ስለእምነታችን አጠቃቀሙ ላይ አካሄድ መዝሙሬ ላስተካክለው። በቃ ይቅርታ ለዚህ ቃሌ ይኸው ይቅርታ ለዚህ ቃሌ። ኦኬ ልመለስ። ስለዚህ ወይ ትርጉማቸው አንድ አይነት ከሆነ ይጠቀሙት። ለምሳሌ ኢየሱስ ማለት ኢሳ አንድ አይነት ነው ትርጉሙ። አንዴ የኔ ሀሳብ እኮ ነው። አንድ አይነት ትርጉም አንድ አይነት ከሆነ ኢሳ ማለት መድኃኒት፣ አዳኝ፣ ፈዋሽ ማለት ከሆነ ገብተው ያሳዩን ትርጉም ማለት ነው፣ በቁርአኑ ላይ ባለው ፍቺ ማለት ነው። በክርስትናው ግን ኢየሱስ ማለት አዳኝ፣ ፈዋሽ፣ መድኃኒት ማለት ነው። ስለዚህ ይሄ ትርጉም አንድ አይነት ከሆነ ኦኬ። እኔ ግን እስከማውቀው አንድ አይነት አይደለም ነው ከተባለ ማስረጃ ይስጡ መጀመሪያ ከመጠቀማቸው በፊት። ኦኬ ምን ትላላችሁ? አዎ አንድ ነው ትርጉሙ። አጠቃላይ የዘረዘርኩልህ ስሞች በሙሉ ኢየሱስ አዳኝ ነው ሳይሆን ያህ መድኃኒት ነው የሚል ትርጉም ነው ያለው። መዝሙረ ያሬድ ራሱ ከይቅርታ ጋር ስህተት ነው። ያሱአ የሚለው አንድ ጥያቄ ልጠይቅህ። የሱአ የሚለውም እሺ ወንድሜ በመስጊድ ወይም ደግሞ በማንኛውም ቦታ ላይ የእስልምናን አስተምሮ በምትጠቀሙበት ቦታ ላይ ኢየሱስ እያላችሁ ትጠቀማላችሁ? አዎ እንጠቀማለን። ኢቭን ክርስቶስም የሚለውን እንጠቀማለን። ያ የቋንቋ ጉዳይ ነው እንጂ ክርስቶስ ማለት የተቀባ የተመረጠ ማለት ነው አይደል? ስለዚህ በኢስላምም አልመሲህ ሲባል የሃይማኖት አባቶቻችሁ የተለያዩ መድረኮች ላይ ኢየሱስ እያሉ የሰበኩበትን ቦታ ታስደምጠኝ ትችላል? በነገራችን ላይ ቴዶ የሃይማኖት መሪዎቹ ምን አሉ ሳይሆን ቁርአኑ ወይም ደግሞ ተፍሲሩ ምን ይላል የሚለውን ማየት ይቻላል። ሰዎች የፈለጉትን መጠቀም ይችላሉ። አጠቃላይ ግን ያሱአ የሚለውም ይሄ ልጅ የአካሄድ ጥያቄ ሳይሆን ለምሳሌ ያሬድን ሊያርመው ያ ነው ያለው ራሱ አያውቀው ምን እንደሚል ራሱ ማለት ነው። ያህዌ አዳኝ ነው የሚለው አንተ ራስህ ሳታውቅ ያሬድን ለማረም ያህዌ ሳይሆን ያህዌ አላልኩም። ኤፍሬም ያህዌ አላልኩም፣ ያህ ነው ያልኩት። ያህ ማለት የያህዌ ምህጻረ ቃል ያ አይደለም እያልኩ ነው፣ እያረምኩ ነው። አንተ ራስህ አታውቅም። ያህዌ ማለት ነው። ያህዌ አዳኝ ማለት ምንድን ነው? ኧረ ቆይ ያሱአ የሚለውን ቃል ምንድን ነው ማለት ነው? ያ ነገር ነው። ያሱአ ማለት ምንድን ነው? አባዬ ኢየሱስ ማለት ያህዌ አዳኝ ማለት ነው። ያሬድ ትክክል ነው።
ኢየሱስ በአማርኛ ነው የተጻፈው፣ በአማርኛ አይደለም፣ በግሪክ ስለሆነ የተጻፈው። ወይም ደግሞ ኢየሱስ መጀመሪያ ምን ቋንቋ ተናጋሪ ነበር? ኢየሱስ የሚለውን አይደለም ያወራሁት። ያሱዋ ማለት ኢሳዩ ማለት ያህ መድኃኒት ነው ማለት እንጂ ኢየሱስ መድኃኒት ነው የሚል ፈጽሞ የለም። ከየት ነው ያመጣው አንተ? እሺ ቴዲ፣ እሺ ቴዶ፣ አሁን እንደዚህ አይነት ነገር አንደኛ እኔ በጣም የተለየ ቦታ ክብር ነው ያለኝ ለእናንተ። እንደዚህ አይነት ነገር እኔ አልጠብቅም ከእናንተ። ክርክር እንኳን ቢሆን በሰከነ መንገድ አሁን ያሬድ ሲናገር እንዴት በትህትና ይቅርታ እንዳላይታቸዋል። በጣም ሲገባ እንደዚህ አይነት ነገር ነው የምጠብቀው። እኔ ስመጣ እንደዚህ አይነት ነገር ነው የምጠብቀ የመጣው። ከተጨቃጨቃችሁ ክርክር ይሆናል፣ አጸያፊ ንግሮች ነው የሚሉት እና ወደ ገደለው እንምጣ። ኢብራሂም ኢሳ እያልክ ብታወራ ችግር አለው? እምነቴን በነገራችን ላይ አንድ ማወቅ ያለብህ እኛ በእስልምና አስተምህሮት እኛ የምናምንበትን ከመናገር ወደኋላ አንልም። ማንንም ለማስደሰት ማንንም ለማስከፋት አይደለም። ማላምንበትን ወይም ደግሞ የእስልምና አስተምህሮትን ካልተናገርኩ ወይም ከእስልምና አስተምህሮት የማይደግፈውን ነገር ከተናገርኩ ኦልሬዲ ያስወጣል አይደለ? ነው ኢየሱስ ወይ አሁን አንድ ነገር ተመልስልኝ። እኔ መብት አለኝ ኢየሱስ ክርስቶስ ብዬ ማስረጃ አለ። ኢየሱስ ክርስቶስ ብዬ የሐሳቤን የመግለጽ መብት አለኝ፣ እምነቴም ይፈቅድልኛል እያልኩ ነው። የማምንበት እምነቴ ነው፣ በቁርአኔ ላይ የተቀመጠ ነው። ገብቶሃል? አሁን ኢየሱስ የሚል አንድ ነገር ማወቅ ያለባችሁ በእንግሊዝኛ ኢየሱስ ማን ነው? ቴዲ አንተ ልጠይቅ። ኢየሱስ ክራይስት። ኦኬ፣ ከዚህ በኋላ ባይብልን ስታነብ አንተ ኢየሱስ ማለት የለብህም። ጂሰስ ማለት እና ኢየሱስ ማለት ይለያያል ማለት ነው። ለምሳሌ እኔ አሁን የእነሱን እንትን ተረድቻለሁ። እናንተ ሀሳባችሁ የምታደራጁ አይደለም። እኔ ሀሳብን አደራጅቼ የምናገርበት መንገድ የእስልምናን አስተምህሮት ነው። ቆይ አሁን እኔ አንድ ማወቅ የፈለግኩት ነገር የእነሱን እንትን ገብቶኛል። አሁን ኢየሱስ ክርስቶስ እያልክ ስትጠቀም የምትናገረው ንግግር ከእነሱ አስተምህሮት ጋር ኮምፕሊትሊ የእነሱ የሚያመልኩትን የሚከተሉትን የሚቃረን ስለሆነ እየጎረበጣቸው ነው። ለዛ ይመስለኛል እኔ አንድ ነገር ማወቅ ያለብህ ለአንተ መጠየቅ እንዲጎረብጣቸው እኮ አይደለም። ለአንተ መጠየቅ ኢሳ እያልክ ብታወራ ችግር አለው ነው። ጀስት ለማወቅ ያህል ነው። ማንም አይከለክለኝም። አዎ ምክንያቱም እምነቴ ስለሆነ ነው የምልህ። እነሱን ለማስደሰት እነሱን ለማስከፋት ብዬ አይደለም እኔ የምናገረው እምነቴ። እሺ እንዴት አድርጌ ወደ ጋራ መግባባት እንደማመጣቸው አላውቅም። በዚህ ጉዳይ የጋራ መግባባት እናመጣለን። ቴዲ እኔ ሀሳብ ልስጥ ይቅርታና፣ እሺ መዝሙር፣ እሺ ፕሩፍ ይደረግ። ኦኬ ኢየሱስ ማለት ክርስቶስ ማለት በቁርአኑ ያለው ኢሳ ለመሆኑ ከነ ትርጉሙ ማለት ነው። አንድ ቪዲዮ ላይ ሀሳብ ልስጥ እንጂ በማስረጃ ላምጣልህ ብዬ ሀሳብ ልስጥ። አንድ ሀሳብ ልስጥ። አይ ማስረጃ ላቀርብ ብዬ ነው። እንትን ልናገር፣ ሀሳብ ልናገር፣ ሀሳቡን ይናገር። ምን እንዳለ እንስማው። ከቁርአን ማስረጃ ላቀርብ ይኸውልህ። አልመሲህ ኢየሱስ ያለ ሀረቆይ ሀሳብ ልናገር። ፖለቲከኞች በስንት ጣዕማቸው እንዴ ተውሶላቸው እኮ ይተዋሉ እንዴ። ሀሳቡን ይጨርስኩ አንዴ። እሺ ያሬድ መዝሙሬ። ኦኬ እኔ የፈለኩት አሁን የሚያስማማ ምንድን ነው? እኛ ኢየሱስ የእስልምናው ኢሳ አይደለም ያልንበት ምክንያት ምንድን ነው? አንደኛ የኢየሱስ ማለት ክርስቶስ ማለት ሲተረጎም ትርጉሙም ይዟል። አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ እያለ ይፈታል። ኢሳ ደግሞ እንደዛ ተፈቶ ከሆነ ጎሄድ ያሳየን። አሁን በቅንፍ ያለው አረብኛው ላይ የለም። ይሄ አረብኛ ለማብራራት ተብሎ በቅንፍ ኢየሱስ ብለው ጨመሩ በአማርኛ እንጂ አረብኛው ላይ ኢየሱስ የሚል ነገር የለም። ቴዲ አንዴ ልጨርስ። ስለዚህ ትርጉሙን ይስጡን። ኢሳ አዳኝ፣ ፈዋሽ፣ መሐሪ፣ ይቅርባይ መባሉን ትርጉሙን ይስጡን። ሶሪ በጣም በነገራችን ላይ እስልምና ሲሆን በጣም ሁሉም ሰው ነው የሚያወራው፣ ሁሉም ሰው ነው ኢንተራፕት የሚያደርገው። ያው እስልምና እንዲነገር አይፈለግም። በእርግጥ አምላክ አላህ ያው ኦኬ ልናገር። ይኸውልህ አልመሲህ ይኸው ኢየሱስ የአላህ ባሪያ ከመሆን ፈጽሞ አይጠየፍም ይላል ኢየሱስ። ይኸው አሳየቻችኋለሁ። ይሄ ቁርአን ነው በምዕራፍ 4 172 ቆይ መዝሙር በጣም ፎቢያ አለብህ እንዴ? ማከብር ሰው ነው። ምንም የፎቢያ ጉዳይ ማከብር ሰው ነው። አሳየኝ አልከኝ አይደል? ይሄው ኢየሱስ ይላል። ይሄው በትርጉም አሳየኝ። እኔ ግራ ቀኝ ቆይ አንዴ ግራ ቀኙን ወስኛለሁ። ኢትስ ኦኬ ኢየሱስ እያልክ ሀሳብን ግለጽ፣ ችግር የለውም። አድማጭ ተመልካች የሚወስደውን ይወስዳል፣ ችግር የለውም። ቀጥል።
በጣም ጥሩ ቴዲ አካሄድ እንደሱ የምትፈቅድለት ከሆነ ቆይ አንድ ጊዜ አብነ እንደሱ የምትፈቅድለት ከሆነ ቴዲዬ ትፈቅድለታለህ፣ እንስማማለን። እኛ ግን የግድ ጥያቄና መልስ ሊኖር ይገባል። እሱ ካቀረበ ማወቅ ያለባቸው አንድ ነገር አለ። በቃ ተስማማን። አሁን ተስማማን ይባል። አንተ ባልከው አይደለም እኮ እኔ ማሰብ አለ። ኢብራሂም ኢየሱስ እያልክ ቀጥሎ እስኛለው። ጥያቄና መልስ ደግሞ የጎንዮሽ ክርስቶስ ስላለ እዛ ላይ ትጠይቃላችሁ። አሁን ግን ሐሳብን ኢየሱስ እያልክ ግለጽ፣ ችግር የለው። ቀጥል። በጣም ጥሩ አካሄድ። እሺ አካሄዳለን ብዬ ነበር። እሺ አሁን ወንድማችን ኢብራሂም እንዳቀረበው እምነቴ በሚፈቅድልኝ መጠቀም እችላለሁ ነው የእሱ አርጊውመንት ቶታሊ። እኛም እምነታችን በሚፈቅድልን መሐመድንም ይሁን ማንንም ልንጠራ እንችላለን የሚል ባላንስድ የሆነ ሌላ አርጊውመንትን ልናነሳ እንችላለን ማለት ነው። መጥቼ መጽሐፍ ቅዱሴ ላይ በስነስርዓት ይሄ ሰው እንዲህ ተጠቅሷል፣ ታምረ ማርያም ላይ ደግሞ እንዲህ ተጠቅሷል ብዬ እምነቴን ለመመስከር በእምነት የተቀመጠውን ለመናገር ያን ሰው እንደዛ ብዬ ለመጥራት ሙሉ ፈቃድ አለኝ ብል እኔንም ሪጀክት ማድረግ አይኖርብህም። እሺ ሐሳብ አለ እዚህ ጋር አካሄድ እዚህ ጋር እኔ ራሱ አካሄድ አለኝ። እኔ ራሱ ማደርገው ኡስማን ቴዶዬ ወይ 30 ሰከንድ ቴዶዬ። ጥሩ እንደዛ ከሆነ እኔ ራሱ አሁን በአይሁዶች ቀኖና ካልተደረጉት መጽሐፎች ውስጥ የምቀበላቸው አሉ። ስለዚህ እነዛ መጽሐፎች ላይ ደግሞ እኔ ስለምቀበላቸው ኢየሱስ በሴትና በወንድ ግንኙነት የተወለደ አባቱ የሮም ወታደር ፓንዱራ የሚባል እናቱ ጋር ከማርያም ጋር ዝሙት ሰርቶ የተወለደ ነው የሚል መረጃ ላመጣ ነው እኔም። ስለዚህ እሱንም ታመጣለህ ማለት ነው። አንተ ተአምረ ማርያምን ስታመጣ እኔ ደግሞ ያንን መጽሐፍ ስለምቀበለው አባቱ ፓንዱራ እናቱ ማርያም በዝሙት የተወለደ ነው የሚለውን አመጣለሁ፣ ትቀበለኛለህ ማለት ነው። ቴዳ አመጣለሁ፣ መረጃውን አመጣለሁኝ በኃላፊ። እሺ ጥሩ ነው። ኡስማኔ አስታራቂ ሀሳብ ቴዲ አስታራቂ ሀሳብ ቴዲ አስታራቂ ሀሳብ ቴዲ። እሺ አስታራቂ ሀሳብ ያንተ ምንድን ነው? እሺ ቴንክ ዩ። አስታራቂ ሀሳብ ምን አለ መሰለህ፣ አሁን እዚህ ጋር በነገራችን ላይ ሁሉም ያንተ ነፍስ መዳን አሳስቦት ከሆነ እየሆነ ያለው አታክ የማድረግና ነገሮችን ጠልፎ ይመጣል ነገር ነው። እኛ ኡስማንም ሲናገር እኔም ስናገር የእስልምና አስተምህሮት ድህነትን እያወራን ያለ ነው። ኢየሱስ የሚለውን ቁርአን ላይ በትርጉም አሳይቻለሁ። ነገር ግን ይሄ ፈርዘር ተሄዶ እንደዚህ አታክ የማድረግ ነገሮች ድህነትን የሰውን መዳን ከሚፈልግ ሰው የሚመነጭ ሐሳብ አይደለም። ነገሮችን ጠልፎ ለመጣል ካልሆነ በስተቀር ገብቶ አማኞች ነን፣ እንደ አማኝ እናውራ። ሁለተኛ ነገር ደግሞ እዚህ ጋር ጫራታ አይደለም ያለ ነው። ጫራታ ሳይሆን የቴዲ ነፍስ የሚያሳስበን ከሆነ ቴዲ ሊገባው በሚችል መልኩ ክርስትናውን እንደ ክርስትናችሁ ስበኩ። ቅድም እስልምናን እንደ ጨው እንደ ማጣፈጫ ነገር ስትጠቀሙት ነበረ። ተውት እስኪ ይለፍሩ፣ ምንም ችግር የለውም። እኔ ክርስትና ላይ አልነካሁም፣ እስልምናን ነው እየተናገርኩ ያለሁት። የእስልምናን አስተምሮት ነው እያወራ ያለሁት። አይ የእስልምናን አስተምሮት እንድትናገር አንፈቅድም ካሉ ምን እናደርጋለን መሰለህ ቴዲ? ይሄ ቀጣይ የሚደረጉ ጥያቄና መልሶች ራሱ አያስፈልጉም። ለምን መሰለህ? ሞክ መደራረግ ነው የሚሆነው። መንፈሳዊ ይሄ ስፒሪቹዋል ራሱ ይኖረዋል ብዬ አላስብም። እኔ አሁን ለምሳሌ ቀጣይ ይሄ ጥያቄና መልስ ምናምን ባይደረግ እላለሁ። ለምን መሰለህ? አንተን ግራ እናጋባህልን ይሆናል እንጂ ወይ ክርስትናውን በስነ ስርዓት አንድ ሙሉ ቀን ክርስትናን ብቻ ይስበኩ። ገብተዋል። ፕሮቴስታንቱም ደግሞ ጊዜ ተሰጥቷቸው ብቻቸውን ያንተ መዳን አሳስቧቸው አንድ ልጨርስ አንድ ጊዜ ፖለቲካ እየሰራ እየተሰጠኝ ልጨርስ እኔ አካሄድ እንትን ልበለውና እዚህ ጋር አካሄድ አይደለም ልጨርስ አንድ ጊዜ። እንደዚህ ምንም የሚያደናቅፍ ነገር አይደለም እየተናገርኩ ያለሁት፣ የሚያደናቅፍ ነገር አይደለም። አንዴ ቆይ እንዳልከው ነው። አሁን ችግሩ የሆነው ግብዣው ላይ ነው። አሁን የተረዳሁት ነገር አሁን ስጋብዝ እንዴት ነው ማድረግ ያለብኝ? እኔ ዛሬ ከድህነት ጀምሮ እዚህም እዛም አንርገጥ ያልኩት እንዳይሰፋ ነው። አሁን ዛሬ ጀምረናል፣ ቀስ እያለን እያወራን እንሄዳለን ብዬ ነው። አሁን እኔ የተረዳሁት ነገር ስጋብዝ ወይ አንድ ከኦርቶዶክስ፣ አንድ ከፕሮቴስታንት፣ አንድ ከሐዋርያት፣ አንድ ከካቶሊክ፣ አንድ ከእስልምና፣
አንድ ከኦርቶዶክስ እንደዚህ እየሆነ ነው መሄድ ያለበት የሚል እምነት አለኝ። ካልሆነ የሆነ ቪሸስ ሰርክል ውስጥ ነው የምንገባው። አይ ለምን እንደሆነ ለዛሬ የምናደርገው መሰለህ አሁን ለዛሬ ነገም ከነገ ወዲያ መገናኘታችን አይቀርም አይደል? እንደዚህ እናወራለን እኮ አድማጭም እንዳይሰማኝና ኖርማሊ እስኪ ወደ የቤቱ ባለቤት ያውራ ሰሙ። አይ ኖርማሊ አትፍራ ወንድማችን። አይ እኔን አካሄድ እንዲሰማኝና በጣም ይቅርታ ለአንተም ስለሚጠቅም ነው። በነገራችን ላይ አካሄድ ላይ ምንም ችግር የለውም ቴዲዬ። ትልቁ ችግር ምን እንደሆነ ታውቃለህ? የማያምንበትን አንድ የሚያምኑበትን ስም አልመሲ ኢሳ ቢለው ለሱ ቁርአኑን ሰፖርት ያደርጋል። ወንድም አንድ ጊዜ እኔ ባለሁበት እስልምና ስህተት መስራት አይቻልም። ቆይ አንዴ ፕሊስኛ ሀሳብ ወንድማችን ስለ እስልምና ስህተት መናገር አይቻልም። ይቅርታ እኛ ስለ እስልምና ስህተት እየተናገርን አይደለም። አንዴ ታስጨርሰን ሰሙዬ አንዴ በጣም ይቅርታ ቴዲ ኢብራሂም ይጨርስና ፕሊዝ ማለት በዚህ ጊዜያችንን እኔ በጣም ብዙ ነገር ትቼ ነው ኤፍሬም ሁላችንም በጣም ውድ ጊዜ አለን እና ዝም ብሎ በባክ ኤንድ ፎርዝ የቃቃ ጨዋታ እንዳይሆን ኢብራሂም ይጨርስ ሀሳቡን። ከዛ በኋላ ግን ጥያቄና መልስ መኖር ግዴታ ነው። ጥያቄና መልስ አድርገን ጥያቄና መልሱን ግን ዛሬ አላደርግም። ቢኮዝ አንደኛ ሰዓት እኔ ጋር ሄዷል። ምንድነው ማድረገው እንዳልኳችሁ ቅድምም ስጀምር መጀመሪያ በድህነቱ ጉዳይ ላይ እንጨርስና አንተ ለአሁኑ ኢሳ እያልክ አውራ። ማን ስላስገደደኝ ነው? እናስገድድሃለን። ጥያቄና መልስ ከሌለ ኢየሱስ ማታወራ ኢብሮ ችግር የለውም። እናስገድድሃለን። ችግር የለውም ኢብሮ ጥያቄና መልስ ማይኖር ከሆነ ኢየሱስ እያልክ አታወራም። ቆይ አንድ ጊዜ ምን አለ መሰለህ፣ አንተን ፈርቼ ኢየሱስ ከማለት ማንም አያግደኝም። ቁርአን ላይ ኢየሱስ ፍራቻ ምን አመጣው? ኢብራሂም ነው እኛም ፈርታለን። የውይይቱ ህግ ስለማይፈቅድልን ነው እንጂ ምን ፍራቻ ነው አይደለም ቴዲ ነው ፍራቻ አይደለም፣ ማስገደድም አይደለም። አሳራቂ ሐሳብ ያልኩን ልጨርስ፣ ኢንተራፕት እያደረጉኝ ነው። አንዴ እሺ ቴንክ ዩ። ምንድነው መሰለህ እኔ አሁን የሌላ ሀገር ዜጎች በጣም በስነ ስርዓት ሲወያዩ አሉ። ትልቁን አጀንዳ እንኳን ሃይማኖታዊ ጉዳይ እንኳን ምንድነው ያዞሩብን? ግን እኛ ላይ ሀሳባችንን እየተደማመጠን ማውራት አንችልም። አላያችሁም? ሌላ ሀገር ሰዎች እንዴት እውቀት እኮ ነው የሚያካፍሏችሁ። ምንድነው ግን ችግሩ? ስለዚህ ይሄ በአንተ ማጎድልብህ ከሆነ መፍራት አለመፍራት እኮ አይደለም። ዋናው ፖይንትህ ምንድነው? እዚህ ጋር የተቀመጠውን ሰው አንተ የምታመልከውን እምነት ማስተማር ነው አይደለም? ኢሳ እያልክ ብታስተምረኝ አደይንዶ ዘደይ ምንድነው ቁርአንን ማስተማር ነው ወይም ትክክለኛውን መንገድ የማሳየት ጉዳይ ነው እንጂ ከነሱ ጋር ኮምፒቲሽን አይደለም። ከነሱ ጋር እኮ በሌላ መድረክ ላይ ትገናኛለህ። ሶ አዋዛት እንደዛ ብታረግ ምን አለ መሰለክ እዚህ ጋር እኔ የፖለቲካ መስራት ካለብን ምንም አይደለም። ፖለቲካ ላይም አልታማም፣ ችግር የለውም። ግን ምንድነው መሰለህ እኔ ወንድም ቴዲ እዚህ ጋራ አማኝ እንደ አማኝ መሆን አለበት አይደለ? ቅድም ጀምሬ የነበረው ምንድነው እኔ እስልምና ላይ ነው የምናገረው፣ ግን ኢየሱስ በየስል ክርስትናን የነካው እንዳይመስላችሁ እምነቴን ልናገር በየስል በቃ ተረበሸ ነገሩ ማለት ነው። እማምንበት እምነቴ ነው። አብርሃም ማለት ኢብራሂም ማለት ነው። መርየም ማለት ማርያም ማለት ነው። ሌላ ትርጉም የለውም። ገብቶሃል? እምነቴን የእስልምናን አስተምሮት ከቁርአን ትርጉም እያሳየሁ ነው በቁርአን። አንተ ራሱ ፌር ሆነህ ነበረ። ነገር ግን በሰዎች ጫና ሐሳብህ ሊጠመዘዝ አይገባም። ትርጉሙን ቁርአን ላይ አውጥቼ እያሳየሁ አንደኛ ይሄ ነው። ሁለተኛ ነገር ደግሞ አስማሚ ሐሳብ ላምጣ ነኝ። አስተራቂ ሐሳብ የኔ ሊጨርስ አንድ ጊዜ በጣም አረዘምክ እኮ ኢብራሂም። ኢንተራፕት እያደረጋችሁ አንድ ጊዜ ግዴለ ጋይስ እኔ የማከብራችሁን ያህል አዋርጄ ማባረርን ማቅበታለሁ። ማንም ምንም አታመጣ። ምን ታመጣለህ? ትመጣለህ፣ እድሉን ትጠቀማለህ። ካልሆነ ትሄዳለህ። ውረድና ሂድ። እዚህ ጋር የተቀመጡትን ሰዎች ያመንክበትን ነገር በሰከነ መንገድ አስተምር። ምን ነው ያንጫጫችሁ? ጫና ምናምን የማንም ጫና የለብኝም። እኔ መድረክ ከፈትኩልህ፣ ተናገረው። ከዛ በኋላ አይ የምትል ከሆነ አትምጣ፣ ሂድ፣ ሌላ ቦታ ሂድ። ሌሎች ሰዎችን አስገብቼ እናወራለን። እኛ በተሰጠች ደቂቃ ግን ማውራት እንችላለን፣ መወያየት እንችላለን። ካልሆነ እንለያይ ነው እያልኳቸው። ሌላ ጉዳዮች አሉ እኛ የምነካባት እንትን የምንልበት። ስለዚህ ይህን ጉዳይ አሁን ማሳጠር እንችላለን።
አዎ ቴዶዬ ይጠር በቃ ኢብራሂም ተስማማ፣ ችግር የለውም። የሚጨምር የሚቀንስብን ነገር ስለሌለ ኢሳያልክ ነገር የለም፣ ችግር የለውም። በቃ የሚጨምረው የሚቀንሰው ነገር የለም። ኢብሮ ችግር የለውም። ምን አለ መሰለህ አሁን ጨርስ። እንደዚህ አይነት መድረኮች ይሄ ልምድ ካለ ኦስማን እኮ አንድ ጊዜ ይሄ እንደዚህ አይነት ነገር እኮ ነገም ከነገ ወዲያ ሌሎች መድረኮች ላይ እንደዚህ ነገር የማስገደድ ስራ ነው የሚሰራው። ኦስማን ፖለቲካውን በደንብ አድርጌ እንትን እለዋለሁ። ግን ቴዲ ወንድሜ እንደው አክባሪ ነኝ። ብዙ ጊዜ በሐሳብ ትሞግታለህ፣ ሐሳብን ታመጣለህ። ሰዎች በሐሳብ ብቻ ፍሎ እንዲያደርጉ ነው የምታደርገው። አግሪ ካንተ ጋር ገብቷል አይደለ? ነገር ምንድነው መሰለህ ተቃራኒ የሆኑ ነገሮች አንድ መድረክ ላይ ስታመጣ 3-4 አይነት መድረኮች አንድ ላይ ሲሆኑ ስምምነት የለም። ገብቷል? እንደ ወንድም የምነግርህ ነገር አንተ ለኔ ነው የምትሰብከኝ። አው ላንተ ነው የምነግርህ ነገር ለኔ አሁን ለምሳሌ ቆይ ለኔ አንተ ያመንክበትን አንተ አሁን አንድ ያልገባችሁ ነገር ኮምፒቲሽን አይደለም። ኦርቶዶክሶችም ቅድም አሁን መዝሙር ሲጀምር ሰምተሃል። ወደኛ እምነት ብትመጣ ይሄ ይጠብቀሃል። አሁን እኔ ጀስት ዓለም ላይ ያለው ልጅ ነኝ። እኔን ሰበኩኝ ነው እያልኩ ያሉት እንጂ እዚህ ተፎካከር ወይም ተሰዳደብ አይደለም እያልኩ ያሉት። እኔን ነው ሰብካችሁኝ የእናንተ አርጉኝ ነው እያልኩ ያሉት። ለምንድን ነው ኮምፒቲሽን ውስጥ የምትገቡት? ምን አለ መሰለህ ዛሬ ላይ እንደዚህ አይነት መድረኮች ተዘጋጅተው ኢየሱስ የሚለውን ነገር እንትን ካልተባለ ነገም ከነገ ወዲያ ሌሎች መድረኮች ላይ ማንም ኢየሱስ ብሎ እንዳይጠራ የሚል እንትን ሊሰራ እንደሚችል አውቃለሁ አስቀድሜ። እንደዛ አይነት ነገር ደግሞ አልፈቅድም። እኔ ባለሁበት መድረክ ላይ ስለ እስልምና ከሆነ እስልምናን ብቻ ነው የማወራው። ክርስትና እንደዚህ ነው ብዬ ስለ ክርስትና አላወራም። የኔን የድህነት ነገር ስናገር ግን ሊጎረበጣችሁ አይገባም። በቃ ጎሄድ ተናገር ኢብራሂም ፕሊዝ። አንደኛ 4000 ምናምን ሰው ጊዜውን ሰውቶ እያዳመጠን ነው። ስለዚህ በቃ ጎሄድ ተናገር። ያተራችን ሲደርስ መልስ በመልሱ ይስተካከላል። ችግር የለም። እሺ በጣም ግን የማዝነው ኢጎ ከፍተኛ የሆነ እናንተ የቀናውን መንገድ ያመናችሁትን ማሳየት ሳይሆን ሲጀመር እግዚአብሔር የሁላችንን ፈጣሪ ነው። አንተ በተለየ ሁኔታ የእግዚአብሔር ልጅ የምትሆንበት የለም። አንዳችሁ በተለየ ሁኔታ የእግዚአብሔር ልጅ ሌላው የእንጀራ ልጅ እንደሆነ አድርጋችሁ ስለምትወስዱ እኮ ወንጌሉን ስበክ ቁራጣያ አፋፌን አትበለኝ ማይ ፍሬንድ። ወንጌሉን ስበክ እዚህ ጋር እኔን ብቻ አይደለም እዚህ ጋር ነፍሳቶች አሉ አይደለ እንዴ? ድረስላቸው እስኪ ስበካቸው። ስትሰብክ ደግሞ በጣም ቀናነት ያስፈልጋል። በጣም ቀና ካልሆንክ ይቅርታ ማለትን ትህትናን ካለምድን ኦኬ እንደዛ ነው እንደዚህ ያደርጋለሁ ካላልክ በዓለም ያለ ሰው እንዴት ነው የሚማረው? አሁን በጣም ይጨንቃል። በጣም አዶን ነው በዓለም መሆን በስንት ጣሙ የሚል ሰው አለ እናንተን ሲያይ ማለት ነው። ስለዚህ ቀለል አድርገውና የሁላችንም ፈጣሪ በሆነ ጉዳይ ላይ ነው መንገድ ነው የለያየን። ወንጌልን ስበክ፣ ከዛ በኋላ ለሌሎች ወንድሞች እድል ሰጣሉ። አለቀ። ይሄ እኮ ነው ያለ ነገር ነው። በዛ ብንስማማ ይሻላል። ስለዚህ ኢብራሂም ደቂቃን ፖዝ አድርጌያለሁ። 4 ደቂቃ አለ። ሶሪ ከመጀመሪያ አታርግልኝም? በጣም ኢንተራፕት ስለሆነ ከትብብር ጋር 4 ደቂቃ አለ ወንድሜ፣ ፖዝ አድርጌዋለሁ። ስለዚህ 3 ደቂቃ አውርታል። ምንም ማለት 3 ደቂቃ አውርታል እኮ ድጋሚ ከ7 ደቂቃ ልሰጥ አልችልም። ቆይ ችግር የለውም። እኔ ነው በዓለም ያለሁት እኔ ዓለማዊ ችግር የለውም። ቸር ልሆንሽ 7 ደቂቃ ልስጥሽ። ተባረክ። ችግር የለውም። ተባረክ። እንዲህም ሆነ ደግሞ ሌላ ነገ ቤት ከፍተህ ደግሞ ጫና አሳደርብኝ በላሉ። እሺ ተባረክ። አመሰግናለሁ። ቴንኪ ይቅርታ። በጣም ታዳሚያን ታች ያላችሁ ሀሳባችሁን ስለሰረቅናቸው ይቅርታ፣ ትልቅ ይቅርታ። ፍሎ እንድናደርግ ያው በቀናነት ሀሳባችንን እንድንለዋወስ ስለፈለግኩ ነው። አምላክ አላህ ምን ይናገራል? በምዕራፍ 2 ቁጥር 1 ላይ እናንተ ሰዎች ወይ የፈጠራችሁን እነዚያንም ከእናንተ በፊት የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጀላልና ይላል አምላክ አላህ። ቅድም እንደተናገርኩት እንግዲህ አምላክ አላህ ከቁርአን በፊት ለተለያዩ ነቢያቶች የሰጣቸው መመሪያና ህዝቦች እንደነበሩ ስናገር ነበር። ወኛ ወደ ኑህና ከእርሱ በኋላ ወደ ነበሩት ነቢያት እንዳወረድን ወደ አንተ ማወረድን፣ ወደ ኢብራሂምም ወደ እስማኤልም ወደ ኢስሐቅም ወደ ያዕቆብም ወደ ነገዶቹም ወደ ኢሳም ወደ አዩብም ወደ ዩኑስም ወደ ሃሩንና ወደ ሱለይማንም
አውረድን ለዳውድም ዘቡርን ሰጠ ነው ይልና እዚህ ጋር የተለያዩ መጽሐፍቶች ከቁርአን በፊት የወረዱ መጽሐፍቶች እንደነበሩ ይናገራል። በእነዚህ መጽሐፍቶች እናምናለን፣ በእነዚህ ነቢያቶችም እናምናለን። ግን የምናምነው እንዴት ነው? አሁን አምላክ አላህ ከዚህ በፊት ነብይ አድርጎ አሁን ለምሳሌ ሙሴ ነብይ ነው፣ በሙሴ ነብይነት እናምናለን። በኢየሱስም በነ ዳዊትም በነ አብርሃምም በነ ኑህም በሁሉ ነቢያቶች እናምናለን። የምናምነው ግን ከአምላክ አላህ ዘንድ ወደ ሰው ልጆች ነብይ ተደርገው መላካቸው ነው። ነገር ግን በእነሱ ላይ የወረደው መጽሐፍ ስቲል ነው አሁን ላይ እንድንመራበት ግን አልታዘዝንም። እኛ እንድንመራበት እንድንተዳደርበት የተደረገው ቁርአን ነው። ቁርአን ለሰው ልጆች ሁሉ መመሪያ ተደርጎ ነው። ሁደን ሊናስ ይባላል። ቁርአን ፉርቃን ይባላል። እውነትን ከውሸት የሚለይ ማለት ነው። ግልጽ ነው። ከዛ አምላክ አላህ ለዛ ነው እናንተ ሰዎች ሆይ የፈጠራችሁ እነዚያንም ከናንተ በፊት የፈጠረውን የነበሩትን የፈጠረውን ጌታችሁን ተገዙ፣ ቅጣትን ልትጠነቀቁ ይከጀላልና ይላል በምዕራፍ 2 ቁጥር 21 ላይ። ባሮቼም ከእኔ በጠየቁ ጊዜ እንዲህ በላቸው፣ እኔ ቅርብ ነኝ፣ የለማኝን ጸሎት በለመነኝ ጊዜ እቀበላለሁ። ስለዚህ ለእኔ ይታዘዙ፣ በእኔም ይመኑ፣ ለእነሱ ሊመሩ ይከጀላልና ይላል በምዕራፍ 2 ቁጥር 186 ላይ። ለነዚያም ላመኑት ባሮቼ በእርሱ ውስጥ ሽያጭና ወዳጅነት የሌለበትን ቀን ከመምጣቱም በፊት ሶላትን ደንቡን ይጠብቀው ይስገዱ፣ ከሰጠናቸውም ሲሳይ በሚስጥርም በግልጽም ይለግሳሉ፣ ስገዱ ለግሱም በላቸው ይላል። በላቸው እናንተ በምዕራፍ 14:31 ላይ ማለት ነው። በላቸው እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ ከአላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶቻችሁን በመላ ይምራልና እነሆ እርሱ መሐሪው አዛኙ ነውና በምዕራፍ 39 ቁጥር 53 ላይ እንደዚህ ይናገራል። አላህ ዘንድ የተወደደ ሃይማኖት ኢስላም ብቻ ነው። እነዚያም መጽሐፍን የተሰጡ ሰዎች በመካከላቸው ላለው ምቀኝነት ዕውቀቱ ከመጣላቸው በኋላ እንጂ አልተለያዩም። በአላህ መንቀጽ የሚክድ አላህ ምርመራው ፈጣን ነው። አምላክ አላህ የሰው ልጆችን ሁሉ ፈጥሯል። እንዲሁም ደግሞ አምላክ አላህ የሰው ልጆችን ለመማር ሲል ከሰው ልጆች የሚቀበለው ከሰው ልጆች የሚበረከትለት ነገር የለም። አምላክ አላህ ምንድነው የተናገረው? ያዩ አለዚና አመኑ ቱቡ ኢለላሂ ተውበተን ነሱሃ፣ እናንተ ያመናችሁ ሰዎች ወይ ጥርት ያለችን ንስሐ ወይም መመለስን ተመለሱ ትድኑ ዘንዳ ነው እያለ ያለው። ስለዚህ አምላክ አላህ መሐሪ ነው ብለን ስንል በለመንከው ሰዓት ልመናን የሚሰማ በጠየቅከው ሰዓት ጥያቄን ሁሉ ሊፈጽም ሊያደርግ የሚችል አምላክ አላህ ነው። ከአምላክ አላህ ውጪ ሌላ ሊያደርግ የሚችል አምላክ የለም። ቀደምት በነበሩት ነቢያቶች ሁሉም ይሄንኑ ጣዖታትን ራቁ፣ አምላክ አላህን በብቸኝነት አምልኩ በማለት ነው ነቢያቶችም ሁሉ የተላኩት ማለት ነው። ኦኬ፣ ይህችም የቅርቤቱ ህይወት መታለያና መጫወታ እንጂ ሌላ አይደለችም። የመጨረሻይቱ ሀገር እርሷ በእርግጥ የዘላለም ህይወት አገር ናት። የሚያውቁ ቢሆኑ ኖሮ የጠፊቱን ህይወት አይመርጡም ነበር። በምዕራፍ 29 ቁጥር 64 ላይ እንደዚህ ይናገራል ማለት ነው። ከዛ አምላክ አላህ በምዕራፍ 29 ቁጥር 41 ላይ እነዚያም ካላህ ሌላ ረዳቶችን ጣዖታትን የያዙ ሰዎች ምሳሌ ቤትን እንደሰራ ሸረሪት ቢጤ ነው። ከቤቶቹም ሁሉ በጣም ደካማው የሸረሪት ቤት ነው። ቢያውቁ ኖሮ አማልክት አድርገው አይገዟቸውም ነበር አለ። ምን ማለት ነው? ከአምላክ አላህ ውጪ ጣዖትን አንተ በልብህ መተማመኛ አድርገህ ያሳረፍክበት ቤት ሰው በሸረሪት ቤት አይጠለልም አይደለ? ልክ አምላክ አላህ ውጪ ከኔ ውጪ መጠለያ አድርጋችሁ የተማመናችሁበት ነገር በሸረሪት ቤት ድር እንደመጠለል ነው። ከምንም አያድንም። የሸረሪት ቤት ከፀሐይ፣ ከዝናብ፣ ከነፋስ፣ ከውርጭ ከምንም ነገር አያድንም። ይሄንን ነው እየተናገረ ያለው ምሳሌ አድርጎ ሱረቱል አንከቡት ብሎ ይሄንን ምሳሌ አድርጎ አስቀምጦልናል ማለት ነው። አምላክ አላህ እጅግ በጣም ሩህሩህ እጅግ በጣም አዛኝ የሆነ አምላክ ነው። ስለዚህም አምላክ በቁርአኑ በጣም ብዙ በሆኑ አንቀጾች ላይ በሚገርም አገላለጽ ይናገራል። በምስክርነት ከነገሩ ሁሉ በላይ ይበልጥ ታላቅ ማን ነው በላቸው፣ ሌላ መልስ የለምና አላህ ነው፣ በእኔና በእናንተ መካከል መስካሪ ነው። ይህም ቁርአን እናንተንና የደረሰውን ሰው ሁሉ በእርሱ ላስፈራራበት ወደ እኔ ተወረደ። ከአላህ ሌሎች አማልክትን መኖራቸው እናንተ ትመሰክራላችሁ በላቸው፣ እኔ አልመሰክርም በላቸው። እርሱ አንድ አምላክ ብቻ ነው፣ እኔም ከምታጋሩት ነገር ንጹህ ነኝ በላቸው ብሎ ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም የወረደው ቁርአን ይናገራል ማለት ነው። ኦኬ፣ አንድ ነገር እስኪ አጥራልኝ። ለምሳሌ አሁን በክርስትናው ጋር ስትመጣ እሺ ኦንሊ ጂሰሶች አሉ፣ አብም ወልድ መንፈስ ቅዱስም አንድ ነው ብሎ የሚያምኑ። ከዛ ኢቫንጀሊስቶች አሉ፣ ከተሳሳትኩኝ ይታረማለሁ። ካቶሊክም በክርስትና ውስጥ ነው የሚካተተው፣ ኦርቶዶክስም በክርስትና ውስጥ ነው የሚካተተው። ዶክትሪናቸው ይለያያል ወይ ዶግማቸው ይለያያል። እስልምናው ጋር እንደዚሁ ሱኒ አለ፣ እንደገና ደግሞ ኩራዥ አለ። ምንድን ነው ልዩነታቸው? አሁን እኔ
አይ እንትን ጋር ነው የገባው ልክ ክርስትናው ጋር እንትን ጋር ነው የገባው እንደሚባለው ሁሉ በእስልምና ጋር ያለው ልዩነቱ ምንድን ነው? የነዚህ ቀደም ሲል የጠራው በእስልምና አስተምሮት አምላክ አላህ አንድ አምላክ አላህ ብቻ ነው። ከእርሱ በቀር ሌላ አጋርም አምሳያም ምንም ነገር የለም። ፈጣሪ ሁሉን ከዋኝ ሁሉን ፈጣሪ እርሱ ብቻ ነው። ለዛ ነው አምላክ አላህ በቁርአን ሲናገር አላህ ከእርሱ በስተቀር ሌላ አምላክ የለም፣ እርሱ ሕያው ሁሉን ነገር አስተናባሪ ነው ይላል በምዕራፍ 3 ቁጥር 2 ላይ። እንዲሁም ደግሞ የምንነገረው ምን መሰለህ? እርሱ ያ በማህፀኖች ውስጥ እንደሚሻ አድርጎ የሚቀርጻችሁ ነው፣ ከእርሱ በስተቀር ሌላ አምላክ የለም፣ አሸናፊው ጥበበኛው ነው ይላል በምዕራፍ 3 ቁጥር 6 ላይ። ከአንዲት ነፍስ የፈጠራችሁ ከዚያም ከእርሷ መቀናጇን አደረገ፣ ለእናንተም ከግመልና ከከብት ከፍየልም ከበግም 8 አይነቶችን ወንድና ሴት አውረደ፣ በእናቶቻችሁን ሆዶች ውስጥ በሶስት ጨለማዎች ውስጥ በመፍጠር በኋላ ሙሉ መፍጠርን ይፈጥራችኋል። ይህ ጌታችሁ አላህ ነው፣ ስልጣኑ የእርሱ ብቻ ነው፣ ከእርሱ ሌላ አምላክ የለም። ታዲያ ወዴት ትዞራላችሁ ይላል በምዕራፍ 39 ቁጥር 6 ላይ ማለት ነው። ስለዚህ መልእክተኞችንም አብሳሪና አስፈራሪ ሆነው እንጂ አላክንም። እነዚያም የሚካዱ በውሸት እውነቱን በእርሱ ሊያበላሹ ይከራከራሉ። አንቀጾችና በእርሱ የተስፈራሩበትን ነገር ማላገጫ አድርገው ያዙት ይላል በምዕራፍ 18 ቁጥር 56 ላይ። አንተ ነብዩ ሆይ እኛ መስካሪ አብሳሪና አስፈራሪ አድርገን ላክነህ ይላቸዋል። እንዲሁም በምዕራፍ 33 ቁጥር 45 ላይ ማለት ነው። መሐመድ ሆይ በላቸው እናንተ ሰዎች ሆይ እኔ ወደ እናንተ ወደ ሁላችሁም የአላህ መልእክተኛ ነኝ። እርሱ የሰማያትና የምድር ንግስና ለእርሱ ብቻ የሆነው ነው። እርሱ እንጂ ሌላ አምላክ የለም። ሕያው ያደርጋል ይገድላልም። በአላህ በዚያም በአላህና በቃላቶቹ በሚያምነው የማይዘፍ በማያነብ ነቢይ በሆነው መልእክተኛው መኑ ቅንን መንገድ ትመሩ ዘንድ ተከተሉት። በምዕራፍ 7 158 ይናገራል። ኢብሮ እዚች ላይ ይቅርታ እሺ፣ ምንም ልዩነት የለም። ቴዶ የጠየቀው ጥያቄ ላይ በእስልምና ቁርአንና ሐዲስ ነው። ለምሳሌ በሌላ እንትን ላይ ስትመለከት 66 73 81 የሚባል የቁርአን የተከፋፈለ ነገር የለም። የምንመራበት ቁርአንም የምንከተለው ሐዲስም አንድ ነው። ሰዎች ለሰዎች የሚሰጡ የጠየቀህ ሱኒ አህባሽ ምናምን የሚባሉት ምንድነው ልዩነታቸው? ልክ እሱን ነው የጠየቀህና እሷ ላይ አድሬስ አድርግለት። ቁርአንና ሐዲስ ነው። ቁርአናችን ላይ ማል ኢንተርፊር እያደረገ ነው። ስለዚህ አንድ አካሄድ እንጠይቀውና ስለ እስልምና ከሆነ ምንም ችግር የለም። መርቱ እኮ እስልምና ላይ ሶሪ አይ ዶንት ኖ። እኔ አንዳንድ ብዙ ጊዜ በፖለቲከኞች የሚያለ ነው ጥያቄ የምጠይቀው ሌላ ነው የሚመልሱት ሌላ ነው። እኔ ዝም ብዬ በነገራችን ላይ ምን የሚያወሩት ወሬ ሊቆራረጥ ስለሚችል ኤክስ የምታደርጉ ሰዎች እቦልካቸዋለሁ። አንድ ማስጠንቀቂያ ነው ሰጣችሁ። ከዚህ ከመሰለ ውይይት እንዳትሰናበቱ ታፕ አድርጉ። ኤክስ ካደረጋችሁ ሊቆራረጥ ስለሚችል ሌላ ነገር ሊመስል ስለሚችል አስተካክሉ። መገራት አለባቸው። ካልሆነ ሞዴሬተሮች ቦልኳቸው። እሺ ቀጥለ ኢብራሂም። አንዴ ቃለች። እሺ ቴንክ ዩ አመሰግናለሁ። ሶሪ ምናልባት ስለ ሺያሱኒ ምናምን እኔ መሰለኝ የነበረው ምንድነው ከአምላክ አላህ አሁን ለምሳሌ ይሄ አንድም ሶስትም ከሚለው ከክርስትና ከዛ አኳያ የጠየቀ መስሎኝ ነው። ለዛ ነው አንድ አምላክ አላህ ነው ብቻ ብዬ ተናገርኩት። ምናልባት ጥያቄና ሪስክ ካለማድረግ ነው። ሶሪ በጣም ልዩነት የለውም መልሱ። ልዩነት የለውም መልሱ ምን አለ መሰለህ? አምላክ አላህ በቁርአንና በሐዲስ ነው እንድንመራ ያዘዘን። በቁርአንና በሐዲስ የሚመራ ኡስማኖቪች ምንም ልዩነት የለውም ነው ያልከኝ? ወይ ድገምልኝ። ምን ነበር ግን አይ ዶንት ኖ። ኦኬ ልዩነት ቴዶ ልዩነት የለውም። ለምሳሌ አሁን ሱኒ ወሃብይ ምናምን ተብሎ ሰዎች ስም አወጡት እንጂ እንደዛ የሚባልም ነገር የለም። በመጀመሪያም ሲቀጥል እነዚህ የምትላቸው በሙሉ ቁርአንና ሐዲስ ነው። ከቁርአን ቀንሰው ወይም ጨምረው የሚባል ነገር የለም። አንድ ነው ቁርአኑ። 116 ሱራ ያለው ቁርአን ነው። ሐዲሱ ግልጽ ነው። 114 ሶሪ 21 በላይ ቁርአን እንዳለ እኛ በመረጃ ስለምናሳያቸው ወንድማችን በደቂቃው ተጠቅሞ ጥያቄውን እያወቀው ነው ሌላ ነገር የሚያወራውና እሱን ጥያቄና መልስ ላይ ተጠይቀናለህ በመጀመሪያ። ስለዚህ የምንከተለው ቁርአንና ሐዲስ ያው አንድ ነው ብዬ ነው። ኦኬ እሱን ደቂቃ መጠቀም ትችላለሽ እንደዛ ከሆነሽ። ስለዚህ ቁርአንና ሐዲስ ነው አንድ አይነት ነው። ኢብሮ ሂድበት። እሺ
እሺ አይ ምን አለ መሰላችሁ እኛ ምን አምላክ አላህ የሰው ልጆችን በህይወታቸው የሰው ልጅ ሁደሊነስ ማለት የሰው ልጅ ጠቅላላ እንድንመራበት የታዘዝነው በቁርአንና በሐዲስ ነው። ግልጽ ነው። ስለዚህ እኛ መመሪያችን እንደዚህ ነው። በቁርአንና በሐዲስ የሚመራ ሰው አህለን ወሳለን ምንም ችግር የለም። ነገር ግን የሰዎችን ግሩፕ ግን ከሌላ አንጃ ጋር ከሚይዙ ሰው በቁርአንና በሐዲስ ውጪ የሆነ ነገር አይደለም። ለምሳሌ ቁርአን አንድ ነው ያለው 114 ምዕራፍ ነው ያለው። ከዛ በተረፈ ግን አንድ ነገር እንደ ቴዲ እንደ መጨረሻ የምናገረው ነገር ምንድነው ዛሬ ትንሽ ኢንተራፕት ሆነናል። ታዳሚውን ትንሽ ሐሳቡን ሰርቀናል ብዬ አስባለሁና ለሌላ ጊዜ ምናምን ሰሙ ትንሽ ከቻል ካንተም ይታርገው። ኦኬ ቀጥል። እንደዚህ ግን ቁም ነገር ከተወሰናችሁ በስተቀር እንደገና ሪቫይዝ ማድረግ አለባችሁ። ቁም ነገር ስነ ምግባር ጥያቄ ምልክት፣ ስነ ምግባር ጥያቄ ምልክት። እኔ በህይወታችሁ ኖራችሁ ካላሳያችሁ ምናምን ብትል ምን ያደርጓል? እንደዛ ሰው አይመጣም። እምነታችሁ መንፈሳዊ ሰው ከዓለማዊ መለየት አለበት። ድርጊት፣ አነጋገር፣ ስነ ምግባር በጣም ጸበኞች ናችሁ፣ ጉልበተኞች ናቸው። ትህትና በጣም ይጎላችኋል። አይዶ ነው ምናልባት አይዶ ነው አብዛኞቹ ነው እያዩ ያሉት። ሰውም የታዘበ ያለው ይህንን በዓለማዊ ህይወት በስንት ጣሙ የሚልም አለ እንዴ። በጣም ያስጨንቃል። እና በተለይ የሃይማኖተኛ ሰዎች እንደዚህ አይነት ውይይት ላይ ስትመጡ መድረኩን ዋና ዓላማው ምንድን ነው? እዚህ ጋር ሚያዎቹ 3000 4000 ሰዎችን እኮ መጠቀም መድረስ እኮ ነው። ስንቶቹ እንደሚድኑ አታውቁም። እና ደቂቃ ባናባክን ለማለት ያለው በእንካ ሰላምታ ኢብራሂም ደቂቃን ጨርሳል። ብዙ ደቂቃ ነው የሰጠው። አንዷን ደቂቃ አለቀች። ከበቂ በላይ ደቂቃ ሰጥቻለሁ። ቅድም 3 ደቂቃ አለቀች። ለምክንያት እንዳትሰጠው ቅድም 3 ደቂቃ ከዛ በኋላ ጨምሬ። ተባረክ ቴዲ አመሰግናለሁ። ምናልባት ግን አሁን እንትን የሰላት ሰዓት ስለደረሰ እኔ ጋር አዛንም ስላለ እንደ ነሲሃ ፎሎ አድርገኝና እንደዚህ በስነ ስርዓት አግባብ ባለው መልኩ የሰው ልጆችን እንግዲህ እኔ ክርስትናና እምነቱንም አከብራለሁ፣ ታዳሚዎችን ምዕመኖችንም አከብራለሁ። ያስተምሮ ልዩነት እንዳለን አውቃለሁ። ግን ምንድነው ሰዎች እንዲድኑ በመሆን ነው እንጂ እኔ ክርስትናን ስለማነው ከፈዝቅ ስላደረኩ የኔ እምነት ራይት አይሆንም። ስለዚህ በመከባበር ለክርስቲያኖች ወይም ቅድሚያ ሰጣቸው አንድ ቀን እነሱ ሙሉ ክርስትና ላይ ያለውን ድህነት እያስረዱ ፕሮቴስታንቶችም እንደዚሁ አድርግ ከዛ እስልምና ነው እንደዚህ በለየብቻ ካልሆነ ምን መሰለህ እኔ ወንድም ትንሽ በጣም ኢንተራፕት እንሆናለን። እና ይሄ ጥያቄና መልስ ምናምን የሚባለው ነገርም ደግሞ ትንሽ ሰዎችን ወደ አልተገባ ታዳሚ ኮሜንተሮችንም ራሱ ወደ አልተገባ ጻፍ ስለሚጋብዝ እኔ ከልምድ ነው የምነግርህ። ምናልባት አንተ ፖለቲካላችሁ ለምን ሰብስተ ተገባለህ አይደለም ለምን ሰብስተ ተገባለህ? የምታምነው እዚህ ጋር እንደፈለኩ አድርጌ ላዋይ ይችላል። ከኔ ጋር አትቀልድም እኮ ትህትና አለ፣ ትህትና አለ። ትህትና የለኝም ሌላ ምን ይመጣብኛል? እኔ አዋርጄ አባርሃለሁ። መድረክ ከፍቼ ላዋይቼ ድጋሚ በጠብጣለሁ ማለት የለብህም። ያ ቴንክ ዩ። ምናልባት እኔ ሚስአንደርስ ተመጣጣኙን ክብር እፈልጋለሁ እኔ። ምክንያቱም ይሄ ነው የሚያስማማን አይደል እንዴ? ሶ ቴንክ ዩ። ሚስአንደርስ ታምኑትን ነገር ንገሩኝ፣ አስተምሩኝ፣ ስበኩኝ ያልኩት እኔ። ኢብሩ ስለመጣ አመሰግናለሁ። በሚቀጥለው እሺ ወንድሜ እሺ እኔም አመሰግናለሁ። ምናልባት በሀሳብ አለመግባባት ኢንተራፕት ሆነናል። ዲስሪስፔክት ያደረኩ አይመስለኝም። መድረኩንም አከብራለሁ እና ምናልባት ግን በዚህ መሀል እንደው ቀልባችሁ ውስጥ አለፌ ከሆነ ይቅርታ ለማለት እወዳለሁ። ይሄ ምን ልላችሁ ፈልጌ ነው፣ እናንተ ክርስቲያኖች ሆይ ለነፍሳችሁ ማረፊያ የወደዳችሁትን ነገር ለእኔ ለኢብራሂም ልትመኙልኝ ይገባል። እኔም ለእናንተ እመኛለሁ። ስለዚህ እምነታችሁን ከፍ ዝቅ በማድረግ የኔን እምነት ከፍ ልና ሊኖረው አይችልም። እኔንም እናንተንም ልጠራ አልችልም። የባሰ ላበሳጫችሁ ነው የሚችለው። ስለዚህ እናንተም በዚህ መልኩ ይሁንና ክርስቲያኖችም በዚህ መልኩ መድረክ ተመርጦልናል። ቴዲ ፎሎ ባክ አድርገኝና ሌሎች መምህራኖችንም መጋበዝ እችላለሁ። አሉ ጎበዝ ወንድሞች አሉ፣ እህቶች አሉ። ኢብራሂም እንዳትወጣ ኢብራሂም ሲያወራ ቁጭ ብለህ ሰምተህ ውጣ። ሰላት ደርሶብኛል። በጣም ትልቅ ይቅርታ ብያለሁ። ችግር የለውም። ከታች ሆኖ ያደምጣል። ሰላት ከደረሰበት ዋናው ሐሰን አለ ከታች። ሐሰኑን አስገባው ቴዶ ከታች ሰላት እያጠቃለልኩ ነው። ዛሬ እኮ ይሄ ኢንትሮዳክተሪ ፓርት እኮ ነው። ዛሬ ገና ኢንትሮዳክሽን ላይ እንደዚህ ከተሆነ ዲፕ ስንገባ እንደሌለን ነው። ወደ ገደለው ስንገባ ገና እኮ አልተገባም።
እንትን ነው አልተጀመረም ገና ገና ሰላምታ አልተጨባበጥንም። እንደዚህ ከሆነንም ወደ መሀል ስንገባ ምን ልንሆን ጎበዝ? ግን ቴዲዬ የሀገራችን ሰላም እንዲደፈርስ አልፈልግም። በሃይማኖት በኩል ያለው እንትን ጦርነት እንዲነሳ አልፈልግም። ስብከትን ብቻ እምነታቸውን መስበክ ማስተማር ሰዎች እንዲድኑ ማድረግ ይችላሉ። እሺ ወንድሜ ኢብሩ አመሰግናለሁ። በሚቀጥለው በሳምንት አንድ እንደዚህ አይነት ፕሮግራሞች ስለሚኖሩ አሁን የመተዋወቅ ነው የተዋወቅ ነው። በነገር ላይ ፖለቲከኞችም እንዲያስቸግሩ ነበር። መጨረሻ ላይ ባህሪ ለባህሪ ሲግባቡ ቀላል እንጂ የመጀመሪያ ጊዜ አይ ነው አንደርስታንድ አደርጋለሁ። ሆቶ ናችሁ ሌላ ቦታ ላይ ትተዋወቃላችሁ፣ እንካ ሰላምታ ተለዋውጣችኋል። እዚህ ግን ቀስ እያለን የተግባባን ስንመጣ ጽድት ያለ ውይይት እናደርጋለን። ይሄ ግን ያለ እናንተ ትብብር አይሆንም። እኔ ስላልኩኝ ምናምን ብቻ ሳይሆን እናንተም በቀናነት ነገሮችን እያለፋችሁ በወደ ሰፊነት ካልሆነ በስተቀር አስቸጋሪ ነው የሚሆነው እና እኔ ምንም ጎበዝ ወንድሞችን ማምጣት እችላለሁ። ቴዲዬ አሉ ጎበዝ እና በስነ ምግባር የሚያወሩ። ስለዚህ እኔ ወደ ሰላቴ ልሂድ። ፎሎ ባክ አድርገኝ። ፎሎ ባክ አድርገኝ። መልዕክት ካለ ምናምን መድረኮችን አብረን መስራት እንችላለን። የመድረክ ባለሙያ ነኝ እና ለዛ ነው። እሺ የሚዲያ ባለሙያ ነኝ። እሺ ብራይ። እሺ ቴንክ ዩ ቴዶ። እኔም ጋር ሰላት ስለደረሰ ያስቀየምኳችሁ ካላችሁ በጣም ይቅርታ። መዝሙር ያሬድ፣ ኤፍሬም፣ እብነ ሐኪም፣ ደሳለኝ ያስቀየምኳችሁ ካለ ከታችም ያላችሁ ቴዶንም ጭምር በጣም ይቅርታ ጠይቃለሁ። መጥፎ ነገር ተናግሬ ከሆነ ሰላት ስለደረሰ ነው። ሰላት ደግሞ በሰዓት የተገደበ ግዴታ ስለሆነ ነው። ሐሰኖ ከታች አለ። ሐሰን የሚለው እሱን ማስገባት ብታስገባው ያው እንትን ማለት ይችላል። ያው ተመሳሳይ ስለሆነ እንገናኛለን ሌላ ጊዜ፣ ችግር የለውም። ስለመጣ ከልብ አመሰግናለሁ። ይህንንም አንድ ትምህርት ነው ለሶላት ዲሲፕሊን እንደሆነ በሰዓት መሄዳቸው ራሱ ይመዘግባለን። ይህ በጣም የጠበቀኝ ነገር ስለሆነ ማለት ነው። ቴንክ ዩ ኢብራሂሞቪች። እንደዚህ እናድርግ። ይሄ እኮ ገና መጀመሪያ ነው። ገና ጅማሮ ላይ እንደዚህ ገና ስንት ነገር እናነሳለን እኮ። ይሄ የመጀመሪያ ነው። ቅድም ስናገር አብራችሁኝ የነበራችሁ ሰዎች አይ ቲንክ ከኔ ጋር የነበራችሁ ትረዳላችሁ። ያልኩትን ቴሌግራም ላይ የጻፍኩትን ያደመባችሁ እንትን ትላላችሁ። እኔ ጽፌ አስታውቄ ነው እኮ የመጣሁት። ዝም ብዬ ብንን ብዬ አይደለም ላይቭ ጠቅ አድርጌ የገባሁት። ቴሌግራም ላይ አሳውቄ ነው የመጣሁት። ያነበባችሁ ካላችሁ ይገባችኋልና ነገ ይቀጥላል። ከነገ ወዲያ እያለ እየሰፋ ይሄዳልና አንዳንድ መርዘኞች ግን ያላችሁም ካላችሁ ይሄ ተወጥራችሁ በተንኮል በክፋት ምናምን አትምጡ። ያመናችሁትን ነገር ማስተማር ነው። በተለይ ከኮመንትም ከዚህ ማስገባችሁ ሰዎች ይሄን ልጅ ባስተምረው እኔ የገባኝን ነገር እንደው ቢረዳ ብላችሁ በቀናነት ነው። በቀናነት ካልመጣችሁ አይደለም ነፍሳትን ልትናጠቁ ይቅርና ያሉትም ይሸሻሉ። እንደዛ ነው የሚገባኝ። ለአድማጭ ተመልካቼ ደግሞ ትልቅ ክብር አለኝ። እኔ እንዲረበሹ አልፈልግም። እንደምታውቁት ጽድት ያለ ውይይት እንዲሰሙ ነው የምፈልገው። ለዛ ነው ትንሽ ጠንከር የምለው። እኔም በመሀል ላይ ስሜታዊ ሆኜ ከሆነ ከልብ ይቅርታ ጠይቃለሁ። መዝሙሬ ወደ አንተ ልምጣ ወንድሜ። እሺ በጣም እናመሰግናለን። በመጀመሪያ ያው እንትኖቹን ኦዲየንሶቹን ሶሪ እንደዚህ በጣም ወርዝ አያደርገውም አይመጥናችሁም ብዬ አስባለሁ። በጣም ቢናገሩ እድል ቢያገኙ ከኛ የተሻለ እውቀት ያላችሁ ሰዎች ዝም ብሎ ባኬን ፎርዞ አይጠቅምም። እሱን ክሊር ማድረግ እፈልጋለሁ። እኛ ደግሞ ክርስቲያኖች ስለሆንን ይፈቀድልናል። የሚፈቀድና የማይፈቀድልን ነገር አለ። የማይፈቀድልን ነገር ምንድን ነው? የማይሆነውን ነገር ነው። የማይመሳሰለው ማመሳሰል አይፈቀድልንም። ስለዚህ ለእኛ ኢሳ ኢየሱስ ክርስቶስ አይደለም፣ አብርሃም ኢብራሂም አይደለም፣ ሙሴ ሙሳ አይደለም፣ ድንግል ማርያም የአምላክ እናት መርየም አይደለችም። ምክንያቱም ሁለቱም መጽሐፍ ስለ እነዚህ ሰዎች ሲያብራሩ ቶታሊ ዲፍረንት ስቶሪ ስላለ መጽሐፍ መመሪያ አለን፣ እኛ መጽሐፍ ቅዱስ አለን፣ እነሱ ቅዱስ ቁርአን አላቸው። ኦኬ ቁርአኑና መጽሐፍ ቅዱሱ ፈጽሞ አይገናኝም ሲያብራራ። እንኳን እነዚህ ላይ አይደለም አላህና እግዚአብሔርን ባህሪያቸው ፈጽሞ አይገናኝም። ስለዚህ አንቴ በራሴን ለመሸወር ካላሰብኩ በስተቀር አይ እኔ ተፈቅዶልኛል አንድ ነው አለ። ክርስትና በጣም ቁጥብነትም ነው ደግሞ መለየትም ነው መውጣትም ነው። ስለዚህ አንድ አይደለም። ለዛ ፕሩፉን ማሳየት ይችላሉ። ለምሳሌ ቢኖሩ ቅድም ጥሩ ነበር ያልኩት ለዚህ ነበረ፣ ግን ኢስፋይን በሌላ ቀን ሆፕፉሊ እንቀጥላለን ብዬ አስባለሁ። ይሄ አረብኛ መጽሐፍ ቅዱስ ነው። አረብኛ መጽሐፍ ቅዱስ ነው። ሉክ ቻፕተር 1 ቨርስ 32 ላይ ያለ ነው። He will be great and will be called the son of the most high። ከአንቺ የሚወለደው የእግዚአብሔር ልጅ ይባላል። And the Lord
God will give him the throne of his father David ይልና ከዛ በኋላ እዛ ከላይ ከፍሎ ይላል and behold ይላታል መልአኩ behold you will conceive in your womb ምጽንሹ ማን ነው አላት and bear a son and you shall call his name Jesus ይላል ኢየሱስ ብለሽ ትጠሪዋለሽ ጂሰስ የሚለው ይኸውላችሁ ወይም ኢየሱስ የሚለው ይኸው በአረብኛ ይሄ ነው ኢየሱስ ይሄ ነው በአረብኛ ኦኬ የመጽሐፍ ቅዱስ አረብኛ ኢየሱስን የሚጠራው እንዲህ ብሎ ነው ቁርአን ግን ኢሳን የሚጠራው በዚህ መልክ አይደለም ቁርአን ኢሳን የሚጠራው ለምሳሌ ማየት ትችላላችሁ ማንም ሰው ገብቶ አረቢክ ኔም convert to translate to from English to Arabic ብትሉ ለምሳሌ ኢሳ ብዬ ብጽፍ ወይም ኢሳ ይሄ ፕሮናንሲዬሽኑ አለ ሉክ የአረብኛው ቋንቋ ልዩነቱን ይዩት የአረብኛውን ቋንቋ ይሄ ቁርአኑ የሚያስቀምጥበት ነው ይሄ ደግሞ የኛ የክርስቲያኖቹ የአረብ ክርስቲያኖች መጽሐፍ ቅዱሳቸው ነው ስለዚህ አንድ አይደለም ማለት ነው ስለዚህ አይፈቀድልንም እኛ ተፈቅዶልናል ብለን መደም ሰውን ማታለል አያስፈልግም ሌላው ትርጉሙስ ራሱ ይሄ ባይብል ሀብ ይባላል ያ ብዙ ሰው ያውቃል ያስባለው ባይብል ሀብ ይባላል የብሉይ ኪዳንና አዲስ ኪዳን መጽሐፍት የተቀመጡበት ነው በኦሪጂናል በሩት ወርዳጅ በሩት ቋንቋቸው በእናት ቋንቋቸው ተተርጉሞ የተቀመጠበት ነው ኦኬ ለምሳሌ ኢየሱስ የሚለውን ጂሰስ የሚለውን from the Greek word Joshua ይልና ትርጉሙ ምንድነው ይላል ይሁት እዚህ ጋር Jesus the translation of the Hebrew term ይልና ያሹዋ ጆሹዋም ሳይሆን ያሹዋ ይባላል which means Yahweh እግዚአብሔር አዳኝ ነው እግዚአብሔር ፈዋሽ ነው ማለት ነው ይላል ስለዚህ ኢሳ ይሄን ትርጉም አይዝም አንድ Jesus Christ ይልና ይሄው Jesus is his human name ስጉ ቃል ክርስቶስ አካላዊ ቃል ስጉ ቃል ሰው ከሆነ በኋላ ይወጣለት ስም ይላል ኦኬ እሱ የሚያሳይ ምንድነው the incarnate logos ስጉ ቃልን ወይም አካላዊ ቃልን በኋላም ደግሞ ስጉ ቃልን ያሳያል ይላል ስለዚህ በዚህ አንፃር እኛ ክርስቲያኖች አይፈቀድልንም የማይሆነው ነው ያልሆነው ነው እያልን መሸወድም የለብኝ ወይ ቴዲ አቅም ብዬ የዚህ ጉዳይ አይደለም እውነቱ ይሄ ነው ፈጽሞ ለዚህ ነበር ሬጂስተር ያደረኩት እኔ በፕሩፍ አሳዩን አልኩት ሶ እሱን ክሊር ካረኩኝ እዚህ ላይ ላቁም ሶ ወደ ክርስትናው ልመለስ ቴዲ ሶ አይ ቲንክ ኤፍሬምዬም ሌሎቹም ስለ ክርስቶስ አዳኝነት ስለ ክርስቶስ ፈዋሽነት ተነግረዋል አሁን ታዲያ ቅድም ሰውስ ምን ይጠበቅበታል ከሰው ምን ይጠበቃል ክርስቶስ ራሱን ቤዛ አድርጎ ለሁላችን ሰጠን አሁን አንተ ወደ ክርስትና ወደ ኦርቶዶክስ ተዋሕዶ ቤተክርስቲያን ብትመጣ እመን ብቻ ትድናለህ አንልህም እኛ በቃ አሁን ለምሳሌ አይንን ጨፍን እጅ ወደ ላይ አድርግ በቃ መስክር በቃ ድናሃል አንልህም እኛ የሐዋርያት ሥራ ምዕራፍ 2 ላይ ወንጌል ተሰበከላቸው የሐዋርያት ሥራ ምዕራፍ 2 ቁጥር 38 ላይ እንዲህ ይላል ይህን በሰሙ ጊዜ ይላል እንግዲህ መንፈስ ቅዱስ ወርዶ በዛ ለተሰበሰቡት ሁሉ ወንጌል ተሰበከ ከዛ በኋላ ምን እናድርግ አሏቸው የሰሙት ወንጌል ነው የሰሙት ልባቸው ተነካ በሰሙት ወንጌል ልባቸው በጣም ተነካና ምን እናድርግ አሉ ምን እናድርግ ሲሉ ሐዋርያት ምን አሏቸው ጴጥሮስና ሌሎችን ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው ጴጥሮስን ንስሐ ግቡ አለ ንስሐ ግቡ ኃጢአታችሁ ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስም ተጠመቁ የመንፈስ ቅዱስ ስጦታ ትቀበላላችሁ አለ ስለዚህ ምንድነው ያላቸው ንስሐ ግቡ አንድ ሰው አምኛለሁ ብቻ ስላለ ሳይሆን ስለሰራው ኃጢአት ስላለፈው በደሉ ንስሐ መግባት ግዴታው ንስሐ ደግሞ የፌክ ንስሐ አይደለም ከልብ የሆነ ንስሐ ከመጀመሪያ ለራሱ በደለኛ እንደሆነ መንገር ቀጥሎ ለአምላኩ ራቁቱን እንደቆመ በአምላኩ ፊት እንደቆመ ማወቅ በደለኛ ኃጢአተኛ እንደሆነ ማወቅና ንስሐ መግባት ግዴታ ነው በእምነት ብቻ አይዳንም ያመነው ሰው ስለሰራው ስላለፈው ኃጢአቱ ንስሐ ካልገባ አይድንም ቀጥሎም ደግሞ ንስሐ መግባትን ብቻ አይደለም ደግሞ በኢየሱስ ክርስቶስም ደግሞ መጠመቅ ያስፈልጋል ለምንድነው መጠመቅ ያስፈልገው ይሄ ባይዘዌ በጳውሎስ ሕይወት ታይቷል ቅዱስ ጳውሎስ ጌታ በብርሃን በደማስቆ ከጠራው በኋላ የሐዋርያት ሥራ ምዕራፍ 22 ቁጥር 16 ላይ ወደ ሐናንያ ከተላከ በኋላ ምን አለው አሁንስ ለምን ትዘገያለህ ተነሳና ስሙን እየጠራ ተጠመቅ ከኃጢአትም ታጠባለህ ይላል እንግዲህ ጥምቀት ስንል ቁርባን ስንል የሰው ስራ አይደለም ይሄ የሰው ስራ አይደለም ይሄ ጌታ የሰጠን ጸጋ ነው ከጌታ የተቀበልነው ጸጋው በእምነት አድናችሁ የተባለው እኮ ጸጋ ስለሰጠን ነው ኦኬ ጸጋውን ደግሞ የምንቀበለው ያን የዘላለም ህይወት የምንቀበለው በሰጠን ጸጋ ነው የሰው ስራ ያልሆነ የሱ የሆነ ስጦታ ጸጋ ማለት ስጦታ ስለሆነ ያም ስጦታ ምንድነው ቅዱስ ቁርባን ጥምቀቱ ነው እንላለን ማለት ነው ስለዚህ
እኛ እንግዲህ በጌታ እንደነገርን በማርቆስ ወንጌል ምዕራፍ 16 ያመነ ይጠመቅ ይድናል ብሎናል። በሮሜ መልእክቱ ቅዱስ ጳውሎስ የመጠመቅን ጥቅም ሲነግረን ሮሜ 6 ላይ የመጠመቅን ተደውሉ በኋላ 2 ደቂቃ አስጨምርላችሁ። እሺ ሮሜ መልእክቱ ላይ የመጠመቅን መልእክት ሲነግረን ጥቅሙን ሲነግረን ከክርስቶስ ኢየሱስ ጋር አንድ እንሆን ዘንድ የተጠመቀ ይላል። ስለዚህ የምንጠመቀው ከክርስቶስ ኢየሱስ ጋር አንድ ለመሆን ነው ይላል። ከሞቱ ጋርም እንዲሁ አንድ ለመሆን ነው ይላል። ይህም ብቻ አይደለም፣ በአዲስ ህይወትም ደግሞ እንድንመላለስ ነው ይላል። ኃጢአታችንን ስለምንቀብር በአዲስ ተፈጥሮ ስለምንታደስ ከሞቱና ከትንሣኤው ጋር የምንተባበርበት ይህ በሚታየው ውሃ የማይታየው ረቂቅ ሚስጥር የሚፈጸምበት ህብረት የምናደርግበት ጥምቀት ነው ማለት ነው። እና ቅዱስ ቁርባንም ጌታ እንግዲህ ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሏል። ማጠቃለያ አንድ ሰው መዳኑን ሊያውቅ ይችላል። 2 ጥቅስ በጣም ብዙ ጥቅስ ነበረ፣ ግን 2 ጥቅሶች ላሳይ። ካልበረታ ካልጸና እምነቱን ካላጸናው ፍሬ እያፈራ ካልሄደ መዳኑን ያጠዋል። በመካድ ብቻ አይደለም። አንድ ሰው ኃጢአት በደል ሰርቶ ንስሐ ካልገባ ልቡን ካደነደነ መንፈስ ቅዱስ ልቡን ሲያንኳኳው ካልከፈተ በሩን መዳኑን ያጠዋል፣ ይቆረጣል። ዕብራውያን 6 ላይ እንዲህ ይላል። ዕብራውያን 6 ከ11-12 በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ይላል። አስተውሉ። በእምነትና በትዕግስትም የተስፋውን ቃል የሚወርሱትን እንድትመስሉ እንጂ ዳተኞች እንዳትሆኑ ይላል። ሰነፎች እንዳትሆኑ ተስፋ እስኪሞላ ድረስ እያንዳንዳችሁ ያን ትጋት እስከ መጨረሻው እንድታሳዩ እንመኛለን ይላል። እስከ መጨረሻው ትጋት፣ ክርስትና እስከ መጨረሻው ትጋት ነው። ለምን ተስፋችን የሚሞላው መጨረሻችን እስከ መጨረሻው ተግተን እስከ መጨረሻ የጸና ቢኖር እርሱ ይድናል ስለን ማለት ነው። ኦኬ የመጨረሻውን ልናገርና አንዴ ቃለኝ። ኦኬ በጣም ሶሪ። እንግዲህ እሺ ሮሜ መልእክቱ ላይ ቅዱስ ጳውሎስ እንዲህ ይላል። በሮሜ መልእክቱ ላይ ቅዱስ ጳውሎስ ቆሮንቶስ ላይ 1 ቆሮንቶስ 10 በሳማራው አራትከኝ። ኦኬ ምን ይላል? እዩት። ሮሜ 1 ቆሮንቶስ ምዕራፍ 10 ቁጥር 10 ላይ ከእነርሱም አንዳንዶቹ ጌታ እንደተፈታተኑት በእባቦችም እንደጠፉ ጌታን አትፈታተኑት ይላል። አንፈታተን ጌታ ይላል። ይሄ ላመኑ ክርስቲያኖች ነው። ከእነርሱም አንዳንዶቹ እንዳንጎራጎሩ በሚያጠፋው እንደጠፉ አታንጎራጉ ይላል። ስለዚህ ይሄ ጌታ ላይ የምንፈታተነው አይደለም። ጌታ በፍርሃት በመንቀጥቀጥ መዳናችን እየፈጸምን ንስሐ እየገባን እና ደግሞ በዳተኝነት ሲሆን ፍሬ በማፍራት በብርታት ጌታን በመምሰል ኋላም ቅዱስ ጳውሎስ እንደተናገሩ ሩጫዬን ጨርሻለሁ፣ ጽኑ ገድልን ተጋድያለሁ፣ እምነቴንም ጠብቄአለሁ እንዳለው እነዚህም በማድረግ በእምነታችን ጸንተን መዳናችን አስጠብቀን ጌታ ሲመጣ ተስፋችን ሙሉ ይሆናል። ወደዚህ ህይወት እንድትመጣ ግብዣዬ ነው። እግዚአብሔር መንፈስ ቅዱስ ይርዳን። እኔም ቅድም በንግግሬ አጥፍቼ እላፊም ሄጄ ከሆነ ረብሼም ከሆነ በጣም በእግዚአብሔር ስም ይቅርታ ጠይቃለሁ። አመሰግናለሁ።